ኦኬ ሲሶ መጀመር ትችላለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ በድጋሚ እንዲሁም ክርስቲያን ወገንታት ሰላም ብያለሁ። እንግዲህ እንደሚታወቀው ገለጽ እንዳደረኩላችሁ ነገረ ስቅለት ላይ ነው የምናወራው። እኛ ሙስሊሞች በስቅለት ዙሪያ ኢየሱስ ክርስቶስ ተሰቅሏል አልተሰቀለም የሚለውን ምንድነው የምናምነው የሚለውን አስረግጠን እናስተምራቸውና እነሱ ጋር ያለውን ደግሞ ለዘመናት ሲተርኩ የነበረውን ትርክታቸውን አፈራርሰንላቸው እንሄዳለን ማለት ነው። ያለው ነገር ይሄ ነው። በሰላዋት ሞቅ አድርጉት ኢንሻአላህ ማለት ነው። እንግዲህ እንደሚታወቀው ዒሳ አለይሂ ሰላም እንደኛ አስተምሮ እንደ ክርስትናውም ቢሆን ነብይና የአላህ ባሪያ እንዲሁም ሰው በመሆኑ ይታወቃል። ነገር ግን ይህን የሚነግረን ማን ነው ሲባል ራሱ ዒሳ አለይሂ ሰላም ነው ማለት ነው። በሱረቱል መርየም ምዕራፍ 19 ቁጥር 30 ላይ ቃለ ኢኒ አብዱላሂ አታኒል ኪታበ ወጀዐለኒ ነብያ ይላል። እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል ማለት ነው። ታዲያ ይህን ነብይ አይሁዳኖች ምን እያደረጉበት ነበር? እያሴሩበት ነበረ። ይህ በዘመኑ የተላከ የአላህ ባሪያ ነብይ እያሴሩበት ነበር። ምን በማድረግ ሊገሉት ማለት ነው። እንደሚታወቀው በሱረቱ ኒሳ ምዕራፍ 5 ላይ ቁጥር 7 መልእክተኛ በመጣላቸው ቁጥር ከፊሉን አስተባበሉ፣ ከፊሉን ይገላሉ። እነዚህ ነብያትን በመግደል የታወቁ ነብያቶች ኢሳ አለይሂ ሰላም ላይ ሴራ ሴሩ። ነገር ግን አምላካችን አላህ ልቅና ይገባውና ለዚህ ነብይ አሳልፎ ለአይሁዳኖች አልሰጠውም ማለት ነው። ምክንያቱም የተከበረ ነብይ ስለሆነ በሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ እኛ የአላህ መልእክተኛን የመርየም ልጅ አልመሲህ ኢሳን ገደልን በማለታቸው ረገምናቸው፣ አልገደሉትምም አልሰቀሉትምም። ይሄ ምንድነው? የእስልምና አስተምሮ ነው። መቼም የማይቀየር እውነታ አልገደሉትም አልሰቀሉትም ነው። በእርግጥም አልገደሉትም። ኦኬ ይሄ ማንም የማይቀየረው ከአምላክ ዘንድ የመጣ መለኮታዊ ግልጠት፣ ይሄንን ማንም የሚቀይረው ነገር የለም ማለት ነው። ወገኖቻችን እንግዲህ ያው ተሰቅሏል እንደዚህ ብሏል ቁል ሃቱ ብርሃነኩም ኢን ኩንቱም ሳዲቂን፣ እናንተ እውነተኛ እንደሆናችሁ ማስረጃ ታመጣላችሁ ከዚህ ውጭ ሌላ ማስረጃ ካላችሁ ማለት ነው። እንግዲህ እንደሚታወቀው የት ነው ታዲያ ሲባል አላህ በል ረፈ አላሁ ኢለይሂ ወካነ አላሁ አዚዘን ሐኪማ፣ ይልቁንስ አላህ ኢሳን ወደ እርሱ አነሳው፣ ኢሳን ወደ እርሱ አነሳ ይለናል። ሲቀጥል በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 55 ላይ አላህን ባለ ጊዜ አስታውስ፣ ኢሳ ሆይ እኔ ወሳጅ ወደ እኔ ማንሽ ነኝ። ኢዝ ቃለ አላሁ ያ ኢሳ ኢኒ ሙተወፊከ። እዚህ ጋር ኢኒ ሙተወፊከ የሚለው ምን ማለት ነው ሲባል በመጀመሪያ ብዙ አውድ ይመጣል፣ መውሰድ እንደማመልከት ይመጣል። ኢኒ ሙተወፊከ የሚለው ማለት ነው። ሙተወፊከ የሚለው መውሰድን ይመጣል። በሱረቱ ዙሙር ምዕራፍ 39 ቁጥር 42 ላይ አላህ ነፍሶቻቸውን በሞታቸው ጊዜ ይወስዳል ይላል። ልብ በሉ ያ ጀማ፣ ይወስዳል እያለ ነው። ከኔ ጋር ናችሁ ያ ጀማ? አዎ ልብ ብላችሁ ማዳመጥ አለባችሁ። እንዲሁም በሱረቱ አንዓም ምዕራፍ 6 ቁጥር 160 ላይ ወሆ ለዚህ የተወፋኩም ይላል። እርሱም ያ በሌሊት የሚያስተኛችሁ ነው። ማስተኛትን በማመልከት ይመጣል ማለት ነው። ታዲያ እንደው ቀጥ የጠፋቸው ወገኖቻችን ምን ያደርጋሉ? ይችን ሙተወፊካ የምትለዋን ቃል ይይዙና ማለት ነው ለማጣመም የሚሆን የእውቀት ማነስ አላቀም። ሙተወፊካ የሚለው እኮ ሙስሊሞች የሚያምኑት ይሄ ገዳይህ ነኝ እንደዚህ ሟችህ ነኝ ማለት ነው ይላሉ። ያምራችሁ ነው። ዛሬ ግን ምን ማለት ነው? ሱረቱል አሊ ኢምራን ላይ የመጣው ኢኒ ሙተወፊካ ለማለት የፈለገው አላህ ምን ማለት ነው ሲባል ኢብኑ አባስ ያብራሩታል ማለት ነው። ኢብኑ አባስ ኪታብ ተፍሲር ላይ ሲያብራሩ ወቃለ ኢብኑ አባስ ሙተወፊካ ሙሚቱካ። ኦኬ ይሄ ማለት ታዲያ ምን ማለት ነው? አነ ኢብኑ አባስ ፊ ቀውሊሂ ኢኒ ሙተወፊካ ወራፊኡከ ስመ ሙተወፊካ ፊ አኺሪ ዘማን። ኢሳ አለይሂ ሰላምን አላህ ከነዛ አይሁዳኖች አጥርቶ አንስቶታል። ከዛም በዘመኑ ደግሞ ያው የቀረው እድሜ ስላለ ይመለሳል። ሲመለስ ደግሞ የዘመኑን ኑሮ ይገደላል። እንደማንኛውም ሰው ስለሆነ ይሞታል ማለት ነው። ታዲያ ወገኖቻችን ይሄንን ከተረዳችሁ በጣም በሚገርም ሁኔታ የኛ አስተምሮታችን ይሄ ነው፣ በግልጽ በማያሻማ ሁኔታ። ግን በጣም በሚያሳዝነው ሁኔታ የእውቀት ማነስ የሚሆን ምን ይሁን አላቅም። አረ ሙስሊሞች እኮ አልገደሉትም አልሰቀሉትም ይላል ቁርአናቸው። ነገር ግን ከሙስሊም ፊርቃዎች የሚያምን አለ፣ ኢሳ እንደተሰቀለ የሚያምን አለ ይሉና ይሄን ሰውዬ ያመጡልናል። ይሄን ሰውዬ ይታያቸዋል፣ አህመድያ ይባላል። አህመድያ ፊርቃዎችን ሚርዛ ጉላም አህመድን ያመጡልናል። እሺ ስንላቸው ታዲያ ሚርዛ ጉላም አህመድ እኮ እንደዚህ ብሎ ያምናሉ። ምንድነው የሚያምነው? እሺ እንመልከት። ሀቂቀቱል ወህይ እንግዲህ ይሄ የሚርዛ ጉላም መጽሐፉ ነው፣ የራሱ የሚርዛ ጉላም መጽሐፉ ነው። ታዲያ ምን ይላል ይሄ ሰውዬ ካልን በመጀመሪያ ይሄን ማሳያችሁ ለምንድን ነው እኛ ማንኛውም ሰው ከቁርአንና ከሐዲስ ተቃርኖ የሚመጣ አስተምሮ ይዞ ቢመጣ አንቀበልም። ከቶም ይሄን ሰውዬ ማለት ነው። ወገናችን ዛሬ ይሄን ሰውዬ እንደው የሰጠሽን አጤራ ይዘሽ መተሽ ይሄን ሰውዬ እንደ ሙስሊሞች ይቀበሉታል በሽ ካመጣሽ ጉድሽ እንደሚፈላ ላሳይሽ ነው ዛሬ ማለት ነው። ታዲያ ይሄ ሚርዛ ጉላም አህመድ ማን ነው ካልን ገና መጽሐፉ ላይ የሱን መጽሐፍ ስንገባ ሰይድና ሚርዛ ጉላም አህመድ አልቀድኒ አልመሲሁል መውዑድ ወልኢማሙል መህዲ ይላል።
ይሄ ሰውዬ በእርግጥም ካፊር እንደሆነ ዑለማዎች ተናግረዋል ማለት ነው። ምን ይላል መጽሐፉ ላይ? እኔ የሚመጣው መሲህ ነኝ፣ የሚመጣው ኢማሙል መህዲ ነኝ እያለ ይቀጥፋል ማለት ነው። ስለዚህ ወገናችን የማንቀበለው ነገር ይዘሽ ከመጣሽ ጉድሽ እንደሚፈላ ላሳይሽ። ታዲያ ይሄ ሰውዬ ካፊር እንደሆነ ዑለማዎች ደግሞ ምን ይላሉ የሚለውን ነገር ከታች እንመለከታለን። إن كان من يدعي النبوة بعد سيدنا ومولانا محمد صلى الله عليه وسلم هو كاذب وهو كافر ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ እኔ ነብይ ነኝ ብሎ የተነሳ ሰው ማንኛውም ሰው ማለት ካዚብና ካፊር ነው። ስለዚህ ወገናችን እኔ አሁን እያየሁ ያጀማል በማለት ያለባችሁ ይሄን አስተምሮ ወገናችን ለምለም የሰጡሽና ጤራ ይዘሽ መተሽ ከሆነ እንደማንቀበል አህመድያዎችንና አህመድያ መሳሎችን ላስረዳሽና ልነግርሽ ፈልጋለሁ። ከታች ያላችሁ ምስኪን ምእመናንም መረዳት አለባችሁ። እኛ ሙስሊሞች እማናምነውን ይዛ እንዳትመጣ ነው ካሁኑ እየነገርኳት ያለው ማለት ነው። ያው ተሸክመሽ እንደመጣሽው ተሸክመሽ ትመለሻለሽ እያልኩሽ ነው። በነገራችን ላይ በተቃራኒ ታዲያ ይሄ ሰውዬ ከሁሉም ነገር ትልቅ ወንጀል ይሰራው እንደው ሲባል አጣመቱል ኩብራ አንሁ ኢብኑል ኢላህ ይላል። ካፊር ከመሆኑም በላይ እኔ ያላህ ልጅ ነኝ እያለ ይዋሻል ማለት። ታዲያ ይሄን ከተመለከትን ወገኖቻችን ይሄንን እውነታ ተቀበሉ እያልናቸው ነው። ይሄን ተቀበሉ ስንላቸው በእውነትም አልገደሉትም አልሰቀሉትም የሚለውን አስተምሮ ተቀበሉ ስንላቸው እኛ ታዲያ ከ600 ዓመት በኋላ የመጣ እንዴት ነው የምንቀበለው ይላሉ። እያመራችሁ ነው። ኦኬ ታዲያ ምንድነው መስፈርታችሁ ሲባል የአይን ማኝ የለም፣ የአይን ማኝ ያስፈልጋል። እኛ እኮ የአይን ማኝ ስላለን ነው የምንቀበለው። የጻፉልን ሰዎች እኮ የአይን ማኝ ናቸው፣ በቦታው ነበሩ ይሉናል። ነገር ግን እንደው እስኪ ዳሰስ እናርጋቸው። የአይን ማኝ እንደው እናንተ እንደምትሉት መስፈርት ከሆነ እነዚህን 4 ወንጌላት እንደው በዋነኝነት የሚጠቅሷቸው የኢየሱስ ክርስቶስን ስቅለት ያሳይልኛል በማለት ነው። ያሳይል እነዚህ ሰዎች እነማን ናቸው የሚለውን ዳሰስ መርመር ስናርጋቸው በመጀመሪያ ማርቆስና ሉቃስ የኢየሱስ ክርስቶስ ሐዋርያ ናቸው ወይ? አይደሉም። ኦኬ ኢየሱስ ሲያስተምር በቦታው አልነበሩም። ኢየሱስንም አላዩትም፣ አልሰሙትም። ታዲያ ማርቆስና ሉቃስ ይሄን ዘገቡ። በኢየሱስ ስቅለት እኮ እንደዚህ ብለዋል ብለሽ ከመጣሽ ወገናችን ሐዋርያ እንዳልሆኑ እየነገርኩሽ ነው። መጀመሪያ ሐዋርያ መሆናታቸውን ፕሩፍ ሳታረጊ እንደዚህ ያሉኝና የአይን ማኝ ናቸው ማለትሽ ራሱ ያው እንደማትይ ተስፋ አደርጋለሁ። ታዲያ ሉቃስ ማለት የጳውሎስ ሐዋርያ ነው። በቦታው ኢየሱስን የማያውቀው ግን የጳውሎስ ተማሪ ነው። ታዲያ ይሄ ሰውዬ ሉቃስ ኢየሱስ ክርስቶስ ሲሰቀል ነበረ በቦታው ሲባል አልነበረም፣ በአይኑም አላየም። የአይን ማኝ አይደለም። ማርቆስም ነው አይደለም። ታዲያ ወገናችን ምን ታደርጋለሽ መሰለሽ? አረዩቲ ተሳስተሻል። ማርቆስና ሉቃስ ኢየሱስ ሲሰቀል በቦታው ነበሩ። የአይን ማኝ ናቸው ካልሽ በማስረጃ ወገናችን ለምለም ታሳይናለች ማለት ነው። ሁላችሁም ከኔ ጋር ሁኑ አብራችሁ ያጀማ ድምጼ እንደሚሰማም እየነገራችሁኝ ማለት ነው። ድምጼ ይሰማላ። ስለዚህ ይሄን ካየን ማርቆስም ደግሞ የጴጥሮስ ተማሪ ነው፣ በቦታው ያልነበረ ሰው ነው። እነዚህ ታዲያ ሁለቱን ማለት ነው ውድቅ እናደርጋቸዋለን። ማርቆስና ሉቃስ በቦታው ያልነበሩ የአይን ማኝ ያልሆኑ ሰዎችን እንደዚህ ወደዛ እናስወግዳቸውና እስኪ ማቴዎስና ዮሐንስ ደግሞ ምንድናቸው የሚለውን ቸክ እናደርግ። እስኪ ማቴዎስና ዮሐንስ ሐዋርያት ናቸው ተብሎ ይታመናል። ነገር ግን ወደ ማቴዎስ ስንመጣ ማቴዎስ ኢየሱስ ክርስቶስ ሲሰቀል ኦኬ አለ ያ ጀማ እስኪ ንገሩኝ። ያ ድምጽ እንትን ያለ ይመስለኛል። ኢየሱስ ክርስቶስ ያ ጀማ ሰማለሁ አይደለ? ያ መምጣቴን ንገሩኝ። አንዴ ሲሶ ደቂቃውን አቆምልኝ እስኪ። ኦኬ ኦኬ ማቴዎስ እንግዲህ እንደሚታወቀው ማቴዎስ የኢየሱስ ክርስቶስ ሐዋርያ ነው ቢባልም ኢየሱስ ሲሰቀል በቦታው ነበር ወይ ሲባል አልነበረም። ለምን ከተባለ የማቴዎስ ወንጌል ምዕራፍ 26 ቁጥር 56 ላይ በዛን ጊዜ ደቀ መዛሙርቱ ሁሉም ትተው ሸሹ ከተባለ በኋላ ማቴዎስ አይኖርም መቼም። ኦኬ ማቴዎስን ጨርሰናል። እነዚህ ሶስቱን ደግሞ ወደዛሽ ቀንጥረን እንጥላቸውና ዮሐንስ ላይ እንመጣለን። አረ ዮሐንስ እኮ በቦታው ነበረ ልትሉ ትችላላችሁ። ታዲያ በቦታው በመስቀሉ ቆሞ ከሆነ በሚገርም ሁኔታ ዮሐንስ በቦታው ኑሮ በቦታው አለ ካላችሁ እንመልከተው እስኪ። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ኢየሱስ ማነው ዮሐንስ እንዲህ ይላል። ከዚያም በኋላ ደቀ መዛሙርቱ እናትህን ነው አለው። ከዚህም ሰዓት ጀምሮ ደቀ መዛሙርቱ ወደ ቤት ወሰዳት። ዮሐንስና ማርያም ተያይዘው ሄደዋል። ወዴት ነው የሄዱት? ኦኬ አይታወቅም። ከዛ በኋላ ሆምጣጤው ምናምን እያለ ይተርክልናል። ዮሐንስ በቦታው ነበረ ካላችሁና የኢየሱስ ክርስቶስን ስቅለት አይቷል ካላችሁና ዮሐንስ ከእናቱ ማርያም ጋር ከሄደ በኋላ ማን ነው ይሄንን ሆምጣጤ ምናምን እያለ እየተረከልን ያለው? ስለዚህ እነዚህ 4 ወንጌላቶች ማለት ነው አይ ማስረጃ አለኝ ታማኝነት አላቸው ካልሽ ምን ታደርጊያለሽ መሰለሽ? ማስረጃ ታምጫለሽ። ግን እስካሁን እያየን ያለ ነው እነዚህ ሁለቱም የኢየሱስ ሐዋርያ አይደሉም። ማቴዎስና ዮሐንስም ደግሞ በቦታው አልነበሩም። እነዚህ 4 ወንጌላቶች ለምንድን ነው የተመረጠው ካላችሁ የኢየሱስን ስቅለት ያሳይልናል። አንድ ሰርፕራይዝ አለ ለእናንተ ያ ጀማ። ሰርፕራይዙ ምን እንደው ታውቃላችሁ? በተለይ ኦርቶዶክስም ሆናችሁ ክርስቲያን ከታች ካላችሁ ልብ ብላችሁ አዳምጡኝ። እነዚህ የተመረጡት የኢየሱስን ስቅለት ያሳይልኛል ብለው ነው
እንግዲህ አባቶቻቸው የመረጡት። ነገር ግን ከነዚህ ሌላ ተጨማሪ 40-50 ወንጌል እንደተጣለ ታውቃላችሁ። ለምን ሲባል ሕማማቱን የኢየሱስ ክርስቶስን ስቅለት ስለማያሳይ። ለዚህም ማስረጃ እኔ ሳይሆን መምህር ያረጋል አበጋዝ ይነግራችኋል ማለት ነው። እስኪ አሁን እንመልከተው። የዕብራውያን ወንጌል፣ 7ኛ የመርቅያን ወንጌል፣ 8ኛ የግብፃውያን ወንጌል፣ 9ኛ የባሲሊዲስ ወንጌል፣ 10ኛ የእውነት ወንጌል ጎስፔል ኦፍ ትሩዝ የሚሉት፣ 11ኛ የማርያም ወንጌል፣ 12ኛ የአራቱ ሰማያውያን ኃይላት ወንጌል፣ 13ኛ የይሁዳ ወንጌል፣ 14ኛ የሉቃስ ወንጌል፣ 15ኛ የናዝራውያን ወንጌል። ታከታችሁ አይደለ? በጣም ታክቶናል። ያረጋ መምህር ያረጋለበቀስ 16ኛ የኢብራውያን ወንጌል፣ 17ኛ የ12ቱ ወንጌል፣ የያዕቆብ ወንጌል ወደ 25 ቢያንስ ዋና ዋና ይሰራጩ ነበር። ከነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን አራቱ ብቻ ተመረጡ? ሁሉም ስህተትና ችግር ያለባቸው ሆነው አይደሉም። ግን ከአራቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ሕማማት በግልጽ አያነሱም ነበር። ዋና በጣም እናመሰግናለን መምህር ያረጋል አበጋዝ። እንግዲህ ምንድነው መሰራችሁ እያለ ያለው መምህር እነዚህ የተጣሉት ወንጌላት የኢየሱስን ስቅለት አያሳይልንም። ዛሬ ደግሞ ዩቲ አራቶቹን አፈራርሳላችኋለች። በጣም እናመሰግናል። ታዲያ ይሄንን ከተመለከትን ወዴት ነው የምንሄደው? መዝሙረ ዳዊት ምዕራፍ 91 ወንጌላት እንደማይረባ አሳይተናቸዋል። መዝሙረ ዳዊት ላይ ስንሄድ እንደው ኢየሱስ ተሰቅሏል እንኳን ቢሉን፣ ነገር ግን መዝሙረ ዳዊት ምዕራፍ 91 ቁጥር 3 ላይ እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃል ይላል። ይህ መሲሐዊ ትንቢት ደብል ፕሮፌሲ ለኢየሱስ ክርስቶስ ነው ተብሎ ይታመናል። ያድንሃል ካለ እግዚአብሔር ነው ያዋሸው? አይ እናንተ መታችሁ ተሰቅሏል ካላችሁን ታዲያ ማን ነው ትክክል? እግዚአብሔር ወይስ እናንተ ናችሁ ትክክል? ወገኖቻችን ይሄን ለሚሻ የምትመልስላችሁ ይሆናል ማለት ነው። አይ እግዚአብሔር ትክክል ነው እኛንን ትክክል የሚለውን እሷ ትመልሳለች። ምክንያቱም ያድንሃል ከተባለ በኋላ ተሰቀለ የሚባል ነገር ስለማይሰራ ወይም ይሄን ጥቅስ አትቀበሉም ማለት ነው ክርስቲያኖች። መዝሙረ ዳዊት ምዕራፍ 91 ቁጥር 15 ላይ ይጠራኛል እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ አለ። አድነዋለሁ። ስለዚህ ክርስቶስ አልተሰቀለም ማለት ነው። እግዚአብሔር አድነዋለሁ እያለ አይ አላደንከውም ተሰቅሏል እያላችሁን ነው። በሚገርም ሁኔታ ኢየሱስ ክርስቶስ በጣም ተጨንቆ እየጸለየ ነበር ወደ አምላኩ ማለት ነው። ወደ ዕብራውያን ምዕራፍ 5 ቁጥር 7 ላይ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትን ምልጃ ቀረበ ይላል። ከዛ ጸሎቱ ተሰማለት። ያ ጀማ ከቃሉ ጋር ናችሁ? እስኪ ድምጼ ይሰማችኋል? ሁላችሁም ምእመናት ክርስቲያን ኦኬ ለብ ማለት ያለባችሁ ጸሎቱ ተሰምቶለታል። ምክንያቱም ለምን ከተባለ መዝሙረ ዳዊት ላይ አምላክ ይጠራኛል እመልስለታለሁ ብሎ ነበረ። ታዲያ ክርስቶስ ስቅለት ገደል ገባ ማለት ነው። ያው ክርስቶስ ተሰቅሏል የሚለው አስተምሮታችሁ ትርክታችሁ ገደል ገብቷል። አምላክ እመልስለታለሁ ካለ በኋላ ቃሉን አጠፈ እያላችሁን ነው። ቃሉን አጠፈ እናንተ መታችሁ ተሰቅሏል ካላችሁን ማለት ነው። በሚገርም ሁኔታ ይሄን ሁሉ አያረባላችሁ ሲል ያው የኢየሱስ ክርስቶስን ወንጌል ላይ አስተምሮቱን የሆነ ስቅለቱን ምናምን ሲያጡ ወዴት ይሄዳሉ? ኢየሱስ ክርስቶስ እንደውስ ተሰቅሏል ወይም ደግሞ ምናምን ብለው የሚጠቅሱት አንዳንድ ጥቅስ አለ። እስኪ ዳሰስ እናድርግላቸውና እሱንም እያሽቀነጠንጥላችኋለን። ያው ለምለም ታነሳላችኋል ምናልባት ተሳካላ ማለት ነው። ትንቢተ ኢሳይያስ ምዕራፍ 53 ላይ የተናቀ ሰው እንግዲህ ይሄንን ብዙ ጊዜ የሚያነሱት ለክርስቶስ ስቅለት ብለው ነው። ነገር ግን ትንቢተ ኢሳይያስ ጥቅሱ የሚጀምረው ከ52 ላይ ነው። ካየነው 52 ቁጥር 13 ላይ እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍ ይላል ይላል። ኦኬ ተባለው ስንል ባሪያ የተባለው እስራኤል እንደሆነ ትንቢተ ኢሳይያስ ምዕራፍ 41 ቁጥር 8 ላይ እናየዋለን። በጣም ጥቅሱ ላይ ጥያቄ ያለን ወገኖቻችን። ኦኬ የተናቀ ከሰውም የተጠላ የሕማም ደዌንም የሚያውቅ ይላል። ኢየሱስ ክርስቶስ በዘመኑ በአራት ወንጌል ኢየሱስ በደዌ ታሟል የሚል ጥቅስ አለ። ወገናችን ለምለም ታሳየናል። ስለዚህ ከሌለ ትንቢቱ ለኢየሱስ ክርስቶስ አይደለም ማለት ነው። በጣም በሚገርም ሁኔታ ደግሞ ያጭበረበሩትን አንድ ነገር ላሳያችሁ ወገኖቻችን ማለት ነው። ያጭበረበሩትን አንድ ነገር ላሳያችሁ። በነገራችን ላይ ደም ግባቱ እዛው 53:2 ላይ ማለት ነው መልክና ውበት የለውም ባየነውም ጊዜ ደም ግባት የለውም ይላል። ኢየሱስ ክርስቶስ ግን መልኩ እንደሚያምር ተናግሯል። በመዝሙረ ዳዊት መሲሐዊ ትንቢት ነው። ውበት ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮች ፈሰሰ እያለ ኢየሱስ ክርስቶስ የሚያምር እንደሆነ ይናገራል። ስለዚህ ደም ግባት የሚለው ትንቢተ ኢሳይያስ ላይ ገደል ገባላችሁ ማለት ነው። እንደው ባካችሁ ወገኖቻችን ያው እንትን ትላላችሁ፣ ይሄን ትመልሱልናላችሁ። በሚገርም ሁኔታ ዘሩን ያህል ይላል ትንቢተ ኢሳይያስ ምዕራፍ 50 ቁጥር 10 ላይ ዘሩን ያህል ይላል። ኢየሱስ ክርስቶስ በዘመኑ ልጅ ወልዷል ሲኖር ዘሩን ያህል። ታዲያ አረ ስለ ልጅ አይደለም የሚያወራው። ዩቲ ከየት አመጣሹ ካላችሁኝ የሂብሩ ቃል እንግዲህ እንደምናየው ዘሯ ይላል። ዘራ ምንድነው ብለን እንደው ቸክ ስናደርግ ሲድ ኦፍ ስፕሪንግ ፋሚሊ ሴሚናል ችልድረን ይላል ማለት ነው። ስለዚህ
ይሄ ባዮሎጂካል ልጅን ነው የሚያመለክተው ማለት ነው። ከየት ነው ያመጣሽው? ተመሳሳይ ጥቅሱን እንመለከታለን። ኦሪት ዘፍጥረት ምዕራፍ 15 ቁጥር 3 ላይ አብርሃምም ለኔ ዘር አልሰጠኝም አለ። ዘር እንግዲህ እንደሚታወቀው አብርሃም ልጅ ፈልጎ ነው አይደለ? እዚህ ላይ በተመሳሳይ ጄኔሲስ 15 ምዕራፍ 15 ቁጥር 3 ላይ ዘራ የሚለው ኦፍ ስፕሪንግ ብሎ ገብቷል። ዘራ የሚለው ቃል ልክ እዚህ ጋር ለኢየሱስ እንደገባው። ታዲያ ወገናችን ለምን ታመጫልሽ መሰለሽ? ትንቢተ ኢሳይያስ ምዕራፍ 53 ለኢየሱስ ክርስቶስ ነው የምትይ ከሆነ ኢየሱስ ክርስቶስ በዘመኑ አግብቶ ወልዷል የሚል ጥቅስ ማምጣት አለበሽ ማለት ነው። ካልሆነ ግን ገደል ከተሸዋል እንደው መጽሐፉን። ወደሚቀጥለው ምን ሄደው ትንቢተ ዳንኤል ነው። ትንቢተ ዳንኤል ላይ በሚገርም ሁኔታ ለኢየሱስ ክርስቶስ ብለው የሚያነሱት ጥቅስ ምንድነው? ከ62 ጊዜ ሰባት በኋላ መሲህ ይገደላል። መሲህ ይገደላል ሲባል ኢየሱስ ክርስቶስ ነው ወይ? ኦኬ እዚህ ጋር መሲህ ሲባል ወገናችን ደስ ያሰኛቸዋል። ኢየሱስ ነው የጥቅሱ ላይ ኢየሱስ ነው። ግን ኢየሱስ ብቻ አይደለም መሲህ የተባለ። በብሉይ ኪዳን ወደ 39 ሰው መሲህ ተብሏል። ነገር ግን እዚህ ጋር ለማለት የተፈለገው ማን ነው ከተባለ እንግዲህ የተገደለው ማን ነው? ኦኒያን ሳልሳዊ ነው። ባጭሩ ማለት ስለራችሁ ኦኒያን ሳልሳዊ ነው። ይሄ ሰውዬ ዘመኑን ስትቆጥሩት ይሄ ስሌቱን ስታመጡ ለኢየሱስ ክርስቶስ ሳይሆን ስሌቱና ቀመሩ እንትን የሚለው ወደ እስራኤላውያን ካህን ከተባለው ኦኒያን ሳልሳዊ ነው። ታዲያ ካህናቶች መሲህ እንደተባሉ ደግሞ ላሳያችሁ። የተቀባውም ካህን በህዝቡ ላይ በደል እንዲቆጥር እያለ ይናገራል። እዚህ ጋር ካህን ለሚለው ቃል የገባው ምንድነው? ዘ አኖይንትድ ነው የተቀባ። ኦኬ የተቀባ የሚለው ደግሞ መሲህ እንደሆነ ይናገራል ማለት ነው። ስለዚህ ወገኖቻችን ወገኖቻችን እዚህ ጋር ለኢየሱስ ክርስቶስ ነው የምትሉ ቃል እንደው እንትን ብሎላቸዋል ማለት ነው። ዳሜጅ ሆኖላቸዋል። የቃ ኦኬ ዩቲ ሰዓት ድምጽ ይሰማል። 6 ደቂቃ ወስር። እሺ 6 ደቂቃ ከሰዓት ያቺ ብልቶዚ ተቋርጦ ነበር። ሶሪ እሺ በቃ ተሰማት ይሆናል። በእውነት ሲሶ ይሰማል። ሲሶ ባንዴ ይሄው በቃ ብልቶዚ ተቋርጦ ነበር። ለዛ ነው። እሺ ብልቶዚ ተቋርጦ ነበር በእውነት ስላልሰማችን ነው። እሺ ለምለም ቀጣይ 15 ደቂቃሽን እንትን አድርጊ። አታስደምር። እሰማለሁ አይደለ? እሰማለሁ። በመጀመሪያ ሰማለሽ። በቃ ልክ ሬዲ ስትሆን ንገር። አስጀምረው። እሺ ላስጀምራ። እሺ አስጀምረው። እንግዲህ ሰላም ለእናንተ ይሁን። እንግዲህ እንደምታውቁትኝ ዛሬ ውይይት ነበረን። ውይይታችን ደግሞ ጌታችን ኢየሱስ ክርስቶስ ሰቅላ ተሰቀለ የሚል ነው። እና እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳለ በምድር ላይ ፊት ደግሞ መሰክርለታለሁ እንዳለ እኔም ደግሞ ዛሬ ጌታችን ኢየሱስ ክርስቶስ ስለመሰቀል ደግሞ ለወይ ለሚለው ሲሶም አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሏል። ታዲያ ይሄንን ነገር እኛ ተሰቅሏን ብለን የምንናገረው እኛ በዚህ ዘመን ያለን የአዲስ ኪዳን ሰዎች ነን አይደለንም። ምክንያቱም ሐዋርያው ቅዱስ ጳውሎስ ምን ብሎ ይናገራል? በኤፌሶን መልእክቱ ምዕራፍ 2 ላይ በሐዋርያትና በነቢያት መሰረት ላይ ታነጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል ማለት ነው። እኛ ክርስቲያኖች በዚህ ዘመን ያለን ስለ ኢየሱስ ክርስቶስ ስንናገር ወይም ደግሞ ስለ ስቅለቱ ስንናገር በሐዋርያትና በነቢያት እምነት ተቀምጠን ነው። እንደተመለከታችኋት ወገናችን ገና ስትገባ አጤሬራ ምናምን ሰው የራሱን ነው የሚናገረው ይባላል በእኛ ሀገር ተረት እንኳን ራሱ ማለት ነው። ምክንያቱም እሷ አጤሬራ ተሰብስቦ ስለሚስታ ራሷን ችላ ማውራት ስለማትችል ማለት ነው። እኛ ግን ደግሞ በነቢያትና በሐዋርያት የተመሰረትን ስለሆነ ጌታችን ኢየሱስ ክርስቶስ በነቢያትና በሐዋርያት መጽሐፍ ተሰቅሎ እንደሆነ እናሳያለን ማለት ነው። እሷ ያነሳችውን አንዳንድ ነገሮች በኋላ ጥቅልል አድርገን ምንም የሚረባ ነገር ስላላነሳች ጥቅልል አድርገን ሪባቱ ላይ የምናነሳው ይሆናል። አሁን ግን በመጽሐፍ ቅዱስ እንዲሁም ደግሞ በራሷ በቁርአኑ ላይ ራሱ ኢየሱስ እንዳልተሰቀለ እንኳን የሚያሳዩትን ነገሮች እናነሳለን ማለት ነው። የመጀመሪያ የምንወስደው ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቀለ ለሚለው በነቢያት በኩል የምንወስደው ሚዩት ያዙልኝ፣ እኔ እየተመለሰብኝ ነው ባካችሁ እናንተ። ነብዩ ዳዊት ነው እሷ ለማንሳት የሞከረችው። ነብዩ ዳዊት ምን ብሎ ይናገራል? በመዝሙር 21 ቅንፍ 22 ላይ ቅንፍ 22 ላይ ማለት ነው 16 ላይ ሄዳችሁ ትመለከቱኝ። ብዙ ሰዎች ከበውኛልና የከፋተኞችን ጉባኤ ያዘኝ፣ እጆችና እግሮችን ቸነከሩ፣ አጥንቶቹ ሁሉ ተቆጠሩ፣ እነሱም አዩኝ ተመለከቱኝ፣ ልብሶች ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ እያለ ይናገራል። እንግዲህ ዳዊት በዘመኑ ተቸነከረ ሞተ አንልም። ምክንያቱም በመጽሐፈ ነገሥት ምዕራፍ 1 እና 2 ስንመለከተው ቅዱስ ዳዊት ምዕራፍ 1 ላይ እንደሸመገለው 2 ላይ ደግሞ እንደ አባቶቹ ሰላማዊ እረፍት እንዳረፈ ይናገረናል። ስለዚህ ቅዱስ ዳዊት በዘመኑ የተናገረው
የተናገረው ምንድነው ካልን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ምክንያቱም ለምን ካልን ቅዱስ ዳዊት በምሳሌ የመናገር ምን ስላለው ነው ማለት ነው። በመዝሙር 110 ላይ ቁጥር 1 ስትመለከቱት አፌን በምሳሌ እከፍታለሁ ብሎ ስለተናገረ ቅዱስ ዳዊት በምሳሌ አድርጎ ስለምን ተናገረ? ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ታዲያ ይሄ ፍጻሜውን የማን ነው የሚለውን በኋላ ላይ ጥያቄና መልስ ስለምናነሳው እዛ ላይ የምናየው ይሆናል። ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ መሆኑ ማለት ነው። ስለዚህ ደግሞ በቀጣዩ ከነቢያት ከተናገሩት መካከል ደግሞ እንደ አንዱ ነብይ እግዚአብሔር ቅዱስ ኢሳይያስ ነው። ቅዱስ ኢሳይያስ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ከመወለዱ ከ700 ዓመታት በፊት የነበረ ነው። ታዲያ ስለሱ እንዲያውም ደረቅ ሐዲስ በመባል ይታወቃል የነብዩ የቅዱስ ኢሳይያስ ትንቢት ማለት ነው። ታዲያ ይሄ ነብይ ምን ብሎ ይናገራል ስለ ክርስቶስ? ትንቢተ ኢሳይያስ 53:1 ላይ እሷ ዘበራርቃ ያለፈችው ማለት እንዲህ ይላሉ እንደዛ ይላሉ እያለች ወገናችን ምክንያቱም ተዘጋጅታበት ስላልመጣች ስለ መጽሐፍ ቅዱስ ምንም አይነት ዕውቀት ስለሌላት ማለት ነው። መጽሐፍ ቅዱስ ላይ ታዲያ ምን ይላል? የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል ይላል። ከዛ ምን ይላል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድርጎ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም እያለ ይናገራል። ለምን? ጌታችን አምላካችን ኢየሱስ ክርስቶስ 6666 ጊዜ ስለተገረፈ ያ ውብ የነበረው ፊቱ በዛ በደሙ ስለተጠለቀ አለቀ። ስለዚህ ሊወደድ ዘንድ ምን የለውም ደም ግባት የለውም ይልና ቁጥር 5 ላይ ሄዳችሁ ስትመለከቱ እንደም 4 ላይ በእውነት ደዌያችንን ለምለም ዩቲ ሚውት እሺ ይዝልሻለሁ አንዴ በጣም ይቅርታ ዩቲ ሚውት እሺ ደቂቃውን ይዤዋለሁ በጣም ይቅርታ ወገናችን እኔ እኮ ቆይቻለሁ ሚውት ካደረኩኝ ሚውት ካደረኩ ቆይቻለሁ። አስጀምረው ሚውት ካደረኩ ቆይቻለሁ። ሚውት ካደረኩ ቆይቻለሁ። ቁጥር 4 ጀምሮ በእውነት ደዌያችንን ተቀበለ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ ተቸገረ እንደተቸገረ ተቆጠረ ይላል። ምን እያለ ነው? ትንቢተ ኢሳይያስ ምዕራፍ 53 ማለት ነው። ከዛ ምን ይላል? እርሱ ግን ስለመተላለፋችን ቁጥር 5 ላይ ቆሰለ፣ ስለ በደላችን ደቀቀ፣ የድህነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን እያለ ይናገራል። እንግዲህ እየተናገረ ያለው ስለማን ነው? ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ምን አደረገች? ትንቢተ ኢሳይያስ ምዕራፍ 52 ላይ ሄደች። ትንቢተ ኢሳይያስ ምዕራፍ 52 ለምዕራፍ 53 ምንም አይነት ምን አይሆንም ማለት ነው ማስረጃ አይሆን። ምክንያቱም መጽሐፍ ቅዱስ የራሱ አውድ ስላለው በአውድ እንጂ የሚፈታው ያለ አውዱ ስለማይፈታ። ስለዚህም ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያውም ዘሩም ይበዛን ብሎ እየተናገረ ምን አለ? ሚስት ሳያገባ ነው ወይ ዘር የሚኖረው አለች። ዘር የሚተካው በሚስት መግባት ነው። ለምሳሌ በመነኮሳት አስተዳደር ብንመለከተው መነኮሳት ሚስት አያገቡም፣ ግን ደግሞ የመንፈስ ቅዱስ ፍሬዎች አፈሩ ተብሎ ልጆቻቸው ይባላል። ለምሳሌ ሐዋርያው ቅዱስ ጳውሎስ በዘመኑ ምን አላገባም? ሚስት አላገባም። ግን ለጢሞቴዎስ ምን ይላል? በመንፈስ ለወለደው ለጢሞቴዎስ ልጁ ለላከው መልእክቱ ተብሎ ይነገራል። ስለዚህ ጢሞቴዎስን ቅዱስ ጳውሎስ ወለደው ልንለው በዚህ አይነት አይደለም። ስለዚህ መውለድ በማግባት ብቻ ሊሆን ስለማይችል ማለት ነው። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ይላል ማለት ነው? እዚሁ ጋር ያስቀምጥላል። ታዲያ ይሄ የትንቢተ ኢሳይያስ ምዕራፍ 53 ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንደሆነ ሐዋርያቱ ያረጋግጡልን። እሷ ይሄ ለጌታ ለኢየሱስ ክርስቶስ አይደለም ብላ ስላለች ይሄንን እንዴት እንዳረጋገጠው እንመልከተው። ማቴዎስ ወንጌል ምዕራፍ 8 ላይ ከቁጥር 14 ጀምራችሁ ስትመለከቱ እንዲላል ኢየሱስም ወደ ጴጥሮስ ቤት ገብቶ አማቱን በንዳድ ታማ ተኝታ አያትኝ፣ እጇንም ዳሰሰ፣ ንዳዱን ለቀቃትኝ፣ ተነስታም አገለገለቻቸው ይልና ምን ይላል? በመሸም ጊዜ አጋንንትን ያደረባቸው ብዙዎችን ወደ እርሱ አመጡ። በነብዩ በኢሳይያስ አስተውሉ፣ በነብዩ በኢሳይያስ ይላል እርሱም ድካማችንን ተቀበለ ደዌያችንን ተሸከመ የተባለው ይፈጸም ዘንድ። እንግዲህ ደዌያችንን ተቀበለ ድካማችንን ደግሞ ተብሎ የተነገረው በየት ነው? በትንቢተ ኢሳይያስ ምዕራፍ 53 ላይ ማለት ነው። ስለዚህም ያ ትንቢት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መሆኑ ሐዋርያው በዚህ አረጋገጠልን ማለት ነው። እሷ ግን አይደለም ምናምን ብላ ወደ ኋላ ተመልሳ ያንን ለማሳየት ሞከረች። ምንም የመጽሐፍ ቅዱስ ምን ስለሌላት ማለት ነው? ዕውቀት ስለሌላት። መጽሐፍ ቅዱስ እንዴት እንደሚፈታ እንኳን ስለማታውቅ እንኳን መጽሐፍ ቅዱስ ይቅርና ቁርአኑን እንኳን እንዴት እንደሚፈታ ስለማታውቅ ይቀባጠረችው ነገር አለ። እሱም በኋላ እናየዋለን። በቀጣይ ደግሞ የምናየው ከትንቢተ ኢሳይያስ ላይ ቀጥሎም ደግሞ ምንድነው? እዚሁ ትንቢተ ኢሳይያስ ላይ ብንመለከተው ምዕራፍ 50 ላይ ሄደን ብንመለከተው ቁጥር 6 ላይ ምን ይላል? ጀርባዬን ለገራፊዎች ጉንጨንም ለጠጉር ነጮች ሰጠው፣ ፊቴንም ከውርደትና ከትፋት አልመለስኩም ይላል። ጀርባዬን ለምን ለገራፊዎች ሰጠው? ጌታችን አምላካችን ኢየሱስ ክርስቶስ ለአይሁድ ተላልፎ ተሰጥቶ በአይሁድ በኩል ደግሞ በሎሌዎች እጅ ተሰጥቶ 6666 ጊዜ እስኪገረፍ ድረስ ጸጥ ብሎ ጀርባውን ስለሰጠ ማለት ነው። ይህንንም ደግሞ ትንቢተ ኢሳይያስ ምዕራፍ 50 ከቁጥር 6 ላይ ያለውን ምን ብሎ ይናገራል?
አትናቴዎስ ሐዋርያዊ ማለት ነው። አትናቴዎስ ለጌታችን መድኃኒታችን ኢየሱስ ክርስቶስ መከራን ሲቀበል ሰዎች እንዴት መከራ እንደሚቀበል በሚያሳይበትን ጊዜ በፊታችን ይመጣል። በተመታ ጊዜም በትዕግስት የተሸከመው ሲሰዱበት ዳግመኛም አልተሳደበም እያለ ይህ አትናቴዎስ ይህ ትንቢት ኢሳይያስ ምዕራፍ 50 ላይ ያለው ማለት ነው ለሱ እንደሆነ ያሳየናል። ቀጥሎም ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መሞት ካሳዩትኝ ነቢያት መካከል ነብዩ ቅዱስ ዳንኤል ነው። ቅድም ዳንኤልን ለማንሳት ሞክረሽና ገና ይመጡብኛል ማስረጃ ያመጡብኛል ብላ ፈርታ ዳንኤል እኮ እንዲህ ምናምን ብላ ነሳች። ነብዩ ዳንኤል ምን አለ? በትንቢተ ዳንኤል ምዕራፍ 9 ቁጥር 26 ላይ ከ62 ጊዜ 7 በኋላ መሲህ ይገደላል አለ። በምን በቀጥታ ማለት አስተማረው ገብርኤል አስቀድሜ በራእያቸው የነበረው ሰው ዳሰሰኝ አስተማረኝ ተናገረኝም እያለ ስለዚህ ያ ገብርኤል የተናገረው ነገር ምንድነው ሆነ ማለት ነው። ቁጥር 26 ላይ መሲህ ሲወለድ ነው። ከሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ሄዳችሁ ተመለከቱ። ለድንግል ማርያም ይህ መሲህ እንደሚወለድ አብስሯታል። ካልተወለደ ሊሰቀል ስለማይችል ስለዚህ ጌታ ኢየሱስ ክርስቶስ እንደሚሰቀል አስቀድሞ ትንቢት ያናገረው ማን ነው? ለዳንኤል ቅዱስ ገብርኤል ነው። ከዛ ቀጥሎ ደግሞ እንግዲህ ጠቢቡ ሰለሞን ነው። ከነቢያት ልጆች መካከል አንዱ የሆነ ወገኖቻችን እንደ ነብይ የሚቀበሉት እኛ ግን ነብይ ሳይሆን ጠቢብ እንዲህ ንጉስ የንጉስ ልጅ የነብይ ልጅ ነው ብለን የምንቀበለው ቃል በቃል ስለ ኢየሱስ ክርስቶስ ወደፊት ስለሚሆነው ነገር የእግዚአብሔር ልጅነቱን እንኳን ሳይቀር ይናገራል። በመጽሐፈ ጥበብ ምዕራፍ 2 ከቁጥር 13 ጀምራችሁ ብትመለኩ ምን ይላል? ኑ ጻድቁን እንግደለው አሉ በእኛ ጭንቅ የጸና ሆኖብናልና። እንግዲህ ጻድቅ የተባለ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ሐዋርያው ቅዱስ ጳውሎስም ይናገራል። ጌታ ኢየሱስ ክርስቶስ ምንድነው? በደል አልተገኘበት ጻድቅ ነው። ከዛ ምን አሉ? ኑ እንግደለው አሉ በእኛ ጭንቅ የጸና ሆኖብናልና፣ ስራችንም ይቃወመናልና፣ ሕግ በማጣታችን ያሽሟጥጠናልና እያለ ይናገራል። የእግዚአብሔርም ልጅ ነኝ ይላል። እንግዲህ የእግዚአብሔር ልጅ ነኝ ብሎ በትምክህት የተናገረ ጻድቅ የተባለ በመጽሐፍ ቅዱስ ማን ነው? ጌታችን አምላካችን ኢየሱስ ክርስቶስ። ለዚህም ደግሞ ማጣቀሻ የምታገኝ ምንድነው? የዮሐንስ ወንጌል ምዕራፍ 5 ላይ ሄዳችሁ ብትመለከቱት እንግዲህ ሰንበት ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገዱትኝ አብዝተው ይፈልጋሉ። ኑ ጻድቁን እንግደል ተባባሉ ያለውን ሐዋርያው ቅዱስ ዮሐንስ በዚህ መልክ ይፈታልናል ማለት ነው። ስለዚህ እነዚህ ሁሉ ነቢያትም ሁሉ የሚናገሩት ስለማን ነው? ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ተባብረው ይናገራሉ። ቀጥሎም እንግዲህ ነቢያት እንዲሁ ይገደላል ተብሎ የተነገረውን በትንቢታቸው የተናገሩትን ማለት ነው ሐዋርያት እንዲህ በነቢያት ተነግረው ተረጋገጠ ብሎ ያመልክቱናል። ማን? ለምሳሌ በማቴዎስ ወንጌል አራቱም ወንጌላት ተነግረዋል የጌታ ኢየሱስ ክርስቶስ መሞት። በማቴዎስ ወንጌል ምዕራፍ 27 ላይ ቁጥር 1 ጀምራችሁ ተመልከቱት። እናንተ ከቁጥር 35 ብትሄዱ ከሰቀሉትም በኋላ ልብሱን ዕጣ ተጣጥለው ተካፈሉ ይላል። የማንን? በነቢየ እግዚአብሔር ቅዱስ ዳዊት ምዕራፍ 21 ቅንፍ 22 ቁጥር 16 ጀምሮ የተነገረው ማለት ነው። ከዛ ምን ይላል? እንዲያውም ከቁጥር 33 ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባለው ስፍራ በደረሱም ጊዜ ሐሞት የተቀላቀለ የወይን ጠጅ ሊጠጣ አቀረቡለት። ቀምሶ ሊጠጣ ወደደውም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተከፋፈሉ ይላል። ከዛሳ ይህን ኢየሱስ የአይሁድ ንጉስ ነው የሚል የክስ ጽሕፈት ከራሱ በላይ አኖሩ እያለ ይናገራል። ጌታችን አምላካችን ኢየሱስ ክርስቶስ ተሰቅሎ እንደሆነ አሳየን ማለት ነው። እንደገና በሉቃስ ወንጌል ምዕራፍ 23 ቁጥር 1 ጀምራችሁ ብትመለከቱ ተመሳሳይ ወንጌል ነው። 33 ጀምራችሁ ተዩትኝ። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎችንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ ይላል። ማን? በግራና በቀኝ ሁለት ወንበዴዎች እንደ ሶስተኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን ሰቀሉት ይለናል ማለት ነው። እንግዲህ እነዚህ ሁሉ ነቢያትና ሐዋርያት ተሰማምተው በአንድ ነገር እያሉ ይሄ ነገር ሁሉ ከተፈጸመ ከ610 ዓመታት በኋላ የተፈበረኩ የነብዩ መሐመድ ተከታዮች በሙሉ መጥተው እንዲያውም አልገደሉትም በማለት ይመጣሉ። ይሄን ነገር በቀጣዩ የምንመጣበት ይሆናል ስለሚነሳ ማለት ነው። ቀጥሎም የተናገረው እንግዲህ ማን ነው? ደግሞ ማርቆስ ነው። በማርቆስ ወንጌል ምዕራፍ 15 ላይ ቃል በቃል ይናገረዋል። ከቁጥር 22 ጀምራችሁ ብትመለከቱ ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰዱትኝ፣ ከርቤም የተቀላቀለበት ወይን ጠጅ እንዲጠጣ ሰጡትኝ፣ እርሱ ግን አልቀመሰም እያለ ምን እንዳለ 24 ላይ ሰቀሉትም፣ ልብሱንም ማን እንዲወስድ ዕጣ ተጣጥለው ተካፈሉ እያለ ይናገራል። የመጨረሻው ደግሞ ሐዋርያው ቅዱስ ዮሐንስ ነው። እንዲያውም አንድ ነገር አንስታ ነበረ። እናቱን ወሰደ ይላል። ከወሰነ እንዴት ሐሞት ጠጣ ምናምን የሚለውን እንዴት አይቶ ዘገበው ምናምን አለች። የሚገርመው ወሰዳት አለ እንጂ ምንድነው ተቀበላት ማለት ነው። ወዲያውን እንደገና ሄዶ ጨረሰ ማለት አይደለም። ምክንያቱም ይህ ነገር ሁሉ ከሆነ በኋላ ስለሆነ ሐዋርያው ቅዱስ ዮሐንስ ከመጀመሪያ ከተያዘ ጀምሮ እስከ ተሰቀለባት ድረስ በአይኑ እምባኝ የተመለከተ እንዲያውም ይህ ሐዋርያ ምን ብሎ ተብሎ
ሲጠራ እንደውም በቤተክርስቲያናችን ቁጽረ ገጽ ይባላል። ለምን? ጌታችን ኢየሱስ ክርስቶስ እንደዛ ራቁቱን ስለተመለከተው፣ እንደዛ ሲመታ ሲጠፈጠፍ ስላየው፣ እንደዛ ተሰቅሎ ደም ግባቱ እንኳን ተወስዶበት ስላየው ፊቱ አንድም ቀን ተፈቶ አያውቅም ጌታ ኢየሱስ ክርስቶስ ከተሰቀለ በኋላ ማለት ነው። ለዚህም ይህ ሐዋርያ ምን አለ? በቀጥታ ማለት ዮሐንስ ወንጌል ምዕራፍ 19 ቁጥር 23 ላይ ጭፍሮቹም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖም በአራት ክፍል ቀጥታ ሲያመለክተን እናየዋለን ማለት ነው። ተቋርጬ ነበረ መሰለኝ፣ አሁን መጣሁኝ። ተቋርጫለሁ አይደለ? ይቅርታ ሲሶ ያዝልኝ አንዴ ደቂቃው። ተቋርጬ ነበር። ይሰማል? ሲሶ አሁን መከሽ አሁን ትሰሚያለሽ? ሲሶ ይሰማል? አንቺ ይሰማል? አሁን ትሰሚያለሽ? ቀጥይ ትሰሚያለሽ? እሺ አንድ ጊዜ ያዝልኝ። 3 ደቂቃ ላይ እያለ ተቋርጦ ነበር ለኔ። ይቅርታ። እሺ ይዤልሻለሁ። እሺ ስለዚህ ምን አለ ዮሐንስ? ምን ብሎ ተናገረ? ቁጽረ ገጽ ተብሎ እንዲያው ምን የተባለ ነው? ቁጽረ ገጽ። ለምን ቅጥል ስሙ ነው ቁጽረ ገጽ ማለት? ለምን ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ ጀምሮ ያንን ሁሉ ሕማምን ከተመለከተ ጀምሮ ፊቱ አንድ ቀን ተፈትቶ ስለማያውቅ ማለት ነው። ለዚህም ቁጽረ ገጽ የተባለው ቅዱስ ዮሐንስ ምን አለ? በዮሐንስ ወንጌል ምዕራፍ 19 ቁጥር 23 ላይ ጭፍሮችም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ክፍል እጀ ጠባቡን ደግሞ ወሰዱ። እጀ ጠባቡንም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም እያለ በቀጥታ ቃል በቃል ኢየሱስ ክርስቶስ ተሰቀለ ብሎ ያሳየናል አሉት። ወገናችን እንደውም አንድ ፖለቲካ ለመስራት ፈልጋ ነበር። ዮሐንስ እናቱን ወሰዳት ይላል ተሰጥቶ ስላበቃ። ከዛ ከወሰዳትኝ ሐሞስ ሲያጠጡት ምን ሲሉት እንዴት ያያል አለች። የሚገርማችሁ ወሰዳት ማለት እንግዲህ ምን ማለት ነው? ተቀበላት ማለት ነው። ተረከባት። ለምን? እንሆ ልጅሽ እንሆ እናት ተብሎ ስለተባለ። እንዲያውም ቁርአንስ እንኳን ኢሳን አለመሰቀል ምንም አያሳይም። ለምሳሌ በሱራ 4 እንዲያውም መሰቀሉን ያሳይልናል ብለው የሚያመጡትኝ ሱራ 4 157 እንኳን ብንወስደው አለመሰቀሉን እንጂ አለመሰቀሉን ሳይ መሰቀሉን ያሳይ። ምን ይላል? እኛ አላህን መልእክተኛ የመርየም ልጅ አልመሲህ ኢሳን ገደልን በማለታቸው እረገምናቸው አልገደሉትም ይላል። አላህ እየተቃወመ ያለው እዚህ ጋር ምንድነው? ድርጊታቸውን ሳይሆን አድራጊዎችን ነው። ሰቀል ብለው መናገራቸው ምክንያት ማለት ነው። እዚህ ጋር ኢሳ ተሰቅሎ ቢሆን ኑሮ አይ ኢሳ ተሰቀለም አልተገደለም ብሎ እዛው ላይ ማስቀመጥ ይችል ነበር ባጭሩ። ግን ምንድነው ያለው? እኛ የአላህ መልእክተኛ የመርየም ልጅ አልመሲህ ኢሳን ገደልን ማለታቸው እረገምናቸው አልገደሉትም ነው የሚለው። ለምን? እነሱ ገለዋል እኮ አይሁዶች፣ ግን ገደልን እያሉ እየተኮራሩ የኩራራትን ቃል እየተናገሩ ስለሆነ አይደለም ማለት። ምክንያቱም መግደል የአላህ ስልጣን ብቻ ስለሆነ እንዴት የሚለውን ቁርአንን በቁርአን እንፈተዋለን። እዚሁ ላይ በዚህ በሱራ 3 ላይ ማለት ነው ሱረቱል ኢምራን ላይ ሄዳችሁ መልእክት 158 ላይ እንዲህ ብሎ ይናገራል። እዛው ላይ ማለት ነው የሱራ 8 ላይ ማለት ይቅርታ 17 ላይ አትገደላችኋቸውም፣ ግን አላህ ገደላቸው። ጭብጥና አፈር በወረወርክም ጊዜ አንተ አልወረወርክም፣ ግን አላህ ወረወረ፣ ወደ አይኖቻቸውም አደረሰው። ለአማኞችም ከእርሱ የሆነ መልካም ጸጋ ለመስጠት ይህንን አደረገ፣ አላህ ሰሚ አዋቂ ነውና ይላል ማለት ነው። ለምን ከተባለ እዚህ ጋር እኮ በበድር ጦርነት ነው። በበድር ጦርነት ላይ የሄዱት ሰዎች ምን ሆነዋል ማለት ነው? ወረወረዋል፣ ገለዋል። ግን ምን እያላቸው ነው? ገደላችሁን ጭብጥን ማፈር ደግሞ አላደረጋችሁም ይላል። ለምን? መግደል የአላህ ስልጣን ስለሆነ። እነዚህ ሰዎች የተገደሉት አላህ ስለፈቀደ ማለት ነው። በተመሳሳይ ሱራ 157 ላይ ስንመለከተው እንዲሁ ነው የሚያሳየው። እነዚህ ሰዎች ገደልን ብለው ተናግረዋል። ስለዚህ ገደልን ስላሉ ደግሞ ምን አለ? አልገደላችሁም አልሰቀላችሁም ብሎ መቃወም ጀመረ። ለምን ከተባለ መግደል የሱ ስልጣን ብቻ ስለሆነ። ይህንን ደግሞ በዚህ ሱራ እንዲህ ብለን እንመልከተው። በዚህ በሱራ 3 ላይ ማለት ነው ብትሞቱም ወይም ብትገደሉ በእርግጥ አላህ ብትሞቱም ብትገደሉ ወይም ብትገደሉ በእርግጥ ወደ አላህ ብቻ ትሰበሰባላችሁ እያለ ስለሚናገር ማለት ነው። መሞት እንግዲህ ምንድነው? ወይም ደግሞ በአላህ መሰብሰብ በሁለት መንገድ ብቻ ነው። በሁለት መንገድ ብቻ። ይሄ መነጠቅ ምናምን በህይወት መሄድ ምናምን የለም። ወደ አላህ መሰብሰብ በምንድነው? በሁለት መንገድ። ምን አለ? በሱራ 3 ወይም ደግሞ ሱረቱል ኢምራን ላይ 158ኛው አያ ላይ ማለት ነው ብትሞቱም ወይም ብትገደሉ በእርግጥ አላህ ብቻ ትሰበሰባላችሁ ይላል። መነጠቅ በህይወት እንደማረቅ አይነት ነገር ቢኖር ኖሮ አላህ ምን ማለት ነበረበት? ብትሞቱ ወይም ብትገደሉ ደግሞ ብታርጉ ማለት ነበረበት። ወይም ደግሞ እርጋት የሚባለው ነገር ወይም የኢሳ ነገር ከአላህ ዘንድ ተሰውሮበታል እንነው። ግን ደግሞ እዚህ ጋር ምን ይላል? ብትሞቱ ወይም ብትገደሉ ነው ያለው። ሞት የተባለው በምንድን ነው? በዚህ በኖርማል ሞት ነው። ይሄኛው ግን ምንድነው? መገደል። ለምለም ችግር የለም ጨርሻለሁ አይቻለሁ። ለምን ቆይ እኔ ጋር የአንቺ ካሜራ አንዴ ቆይ፣ ወደ ሪፊውት ከመሄዳችሁ በፊት ለምለም የአንቺ ካሜራ እኔ ጋር አይታይም። ጋይስ እናንተ ጋር ይታያል? ዌቲንግ ቱ ሪኮኔክት ነው የሚለው። የለምለም ይታያችኋል ጋይስ? እስቲ ከይቅርታ ጋር ይታያል የለምለም? ሁሉም ነገር ቆንጆ ነው ሲሶይ። ኦኬ እሺ ለምለም ከታያችሁ እኔ ጋር ነው ማይታየው። እሺ ቀጣይ ሪፊቱ ስንት ደቂቃ ነው? 15 ነው። ቆይ ግን እንዳስጀምረው አንድ ነገር ልናገር።
ኖ ይሄ ሰዓታችን የገደልሽ ነው ዩቲ። ሰዎችን ቁጭ ብለው እየጠበቁ ነው ያለው። ወገናችን አንዴ ቆይ እንጂ ቆይ ደቂቃውን ንገሩኝ። ስንት ደቂቃ ነው? 15 ደቂቃ ነው ወገናችን። አንዴ ቆይ ይሰማል ሲሶይ ቆይ 15 ነው። ቆይ አንዴ አዳምጠኝ አልኩህ እኮ ነው። እኔ እምልህን ስማኝ መጀመሪያ። የኔ ድምጽ ይሰማሃል? በመጀመሪያ ቼክ አድርግልኝ። አለው ሰማለው ጋይስ 10 ደቂቃ ነው 15 እያልኩኝ አስጀምረውና 15 ነው እሷ እየተናገረች ነው። እሺ አረ ቆይ እናቱ ቆይ ምንድን ነው የሚያስጀምረው? አልተናገርኩም እኮ ገና። ቆይ እሺ በዚህ መሀል የኔ ድምጽ ይሰማሃል? ሲሶ ዋርኒንግ እየሰጠኝ ነው። ሰዎች ኮፒ ሊንክ አድርጉ። ዳስወርደን ኮፒ ሊንክ አይደለም መሰላችሁ ጀማ። ሲሶ የኔ ድምጽ ይሰማሃል? መጀመሪያ ቆይ ደቂቃውን ዝም ብሎ እንዳያስጀምር ነው። እሺ አያስጀምረውም፣ ችግር የለውም። ይት አታስቢ ማሪ። ኦኬ ሚዩት ነው ያለው። አስጀምረዋለሁ። የለምለምን ኮፒ ሊንክ አድርጉሏት። በጣም እኔም ጋር ዲስኮኔክት ያለ ያመጣላት ወንድሞች እህቶች። እሺ ዩቲ ሬዲ ነሽ? 15 ደቂቃ ሊጀምር። ቀጥል። ኮፒ ሊንክ ያ ጀማ እንደሰማችሁት ይቺ ወገን ሚዩት አድርጊ። ቆይ ሚዩት አድርጊ። እንግዲህ ተመለስ ሲሶ። ቆይ እኔ እንደዚህ አይነት ነገር አይመቸኝም። ሲሶ ተመለስ። ፓውዝ እየሆንክ ምናምን ደቂቃውን ፊት ለፊት ማየት አለብን ከመጀመሪያ በፊት። ተመለስ። እሺ እስከዛ ድረስ ኮፒ ሊንክ አድርጉ። የተሰጠኝ ዋርኒንግ ባካችሁን ቶሎ በሉ። ኮፒ ሊንክ አድርጉ፣ በደንብ አድርጋችሁ። ሲሶ እንደገና አስጀምር ደቂቃውን። ፓውዛችሁን በተቻለ አቅም ደቂቃውን ማሳየት ፊት ለፊት አድርገው ለማሳየት። እሺ ችግር የለውም ዩቲ። እሺ እንግዲህ ያ ጀማ ይቺ ወገናችን እንደው አስጀምር። በሚገርም ሁኔታ ወላሂ ነው የምላችሁ ወረበል ካባ ይቺ ልጅ ዕውቀት እንደሌላት ነው ያወቅኩት። አምላክ እኮ ገላለሁ ብሏል ትላለች እንዴ? ላይገልሽ ነው እንዴ? እግዚአብሔር ዘዳግም ምዕራፍ 32 ቁጥር 39 ላይ አሁንም እኔ ብቻዬን እኔ እንደሆንኩኝ ከእኔ በቀር አምላክ እንደሌለዩ እኔ ገላለሁ ይላል። አምላክሽ ይገላል እንዴ? አላህ ለምንድን ነው የሚገለው? ሰዎችን እኮ የሚገለው አላህ ነው ትላለች። የኢየሱስን ስቅለት አሳይን እኮ ነው የተባልሽው እንዴ? ፈጣሪ ይገላል አይገልም ነው እንዴ ፖይንትሽ? ያጀማ ፈጣሪ ይገላል አይገልም ነው ፖይንትሽ? በጣም ታሳዝኛለሽ። ዕውቀት እንደሌለሽ ነው ያወቅኩት። ምክንያቱም አምላክሽ እኔ ነኝ ገዳይ እያለ እኮ ነኝ። የማነሳው እኔ ነኝ፣ የምገድለው እኔ እግዚአብሔር ነኝ ይላል ዘፍጥረት ዘዳግም ምዕራፍ 32 ቁጥር 39 ላይ ማለት ነው። ይህ እንግዲህ መጀመሪያ ያነሳችሁ ነው። ዝም ብሎ የማይረባ ትርክት ማለት ነው። አላህ ይገላል አይገልም ነው ፖይንትሽ። በነገራችን ላይ ርዕሷን ቀይራ የኢየሱስን ስቅለት አንድ ቦታ ሳታሳይ ማለት ነው። በሚገርም ሁኔታ ያሳይ ደግሞ ኢሳያስን እየጠቀሰች ነበረ። ትንቢተ ኢሳያስ ምዕራፍ 53 ላይ ዘሩን ያያል ነው የሚለው። ኦኬ ዘሩን ይተካል አይደለም። እንደው አማርኛ እንኳን በስነ ስርዓት የማታነብ ወገናችን በጣም በሚያሳዝን ሁኔታ ዘሩን ይተካል ነው እንደሚለው አይደለም፣ ዘሩን ያያል ነው። ታዲያ ዘሩን ያያል ኢየሱስ ክርስቶስ አሁን አልመለሰችልንም። ዘሩን ያያል ወይ ወልዷል ወይ በዘመኑ ኢየሱስ ክርስቶስ ሲኖር ያን ትመልሻለሽ ማለት ነው። በሚገርም ሁኔታ የሰለሞንን አንስታ ነበረ። ሰለሞን አንደኛ ነገስት ምዕራፍ 11 ላይ 1000 ሚስቶችን አገባ። በነገራችን ላይ ንጹህ ሰው ራሱ ለምስክርነት አይበቃም። ሰለሞን በነገራችን ላይ 1000 ሚስት ያገባ ሰለሞን ነብይሽ ለምስክርነት አይበቃም። ይሄንን እንትን ብልስ ሲጀመር እዛ ጋር ምንም የተናገረው ነገር የለም። ሌላ ደግሞ እኔ እዚህ ጋር ጽፌ ይዤዋለሁኝ። ያጀማ የኔ ድምጽ አይሰማም አይታየም? ሲሳ አንዴ ደቂቃ የናቆምልኝ አይሰማም እያሉኝ ነው። አንዴ ፕሊስ። አይሆንም፣ አይቆም። ለኛ ይሰማናል። ቀጥይ ይሰማል። እናቱ ቆይሽኝ፣ ተረጋጊ። የትማ እንዳታስቆም ይሰማል። ቆይ አንዴ ተረጃት። ለምለም መጀመሪያ ኦዲየንስ መስማት አለበት። ቆይ ለአንቺ ብቻ ሳይሆን ለኦዲየንስ መስማት አለበት። ሲሳ አንዴ ቆይ፣ ሲሶ ቆይ፣ ኦዲየንስ መስማት አለበት። ማቁም ነበር ለምለም ለመሰል አይሰማም እያሉ ነው። እዚህ ጋር ቆይ ያረጋግጦልኝ። እዚህ ጋር የምናስተምረው እኮ ለኦዲየንስ ነው እንጂ ለአንቺ ብቻ አይደለም። ይሰማል ድምጽ ያጀማ? አንዴ ችግር የለም። ይሰማል አይሰማም? ጻፉልኝ። ኦኬ ሲሶ ማስጀመር ትችላለህ። ጀምሪ ዩቲ ጀምሪ። እዚህ ጋር ኮሜንት ራሱ ቆሟል። ኦኬ ለማንኛውም ወገናችን ያነሳ ረባ ነገር የለም። ትንቢተ ኢሳያስ ላይ ሂዳ ትንቢተ ኢሳያስ ላይ እኮ ኢየሱስ ክርስቶስ እኮ እንደዚህ ብሎ
ያመርሽና ዘራ የሚለውን ቃል አልፈታችልንም። ኢየሱስ ዘሩ ነው ያለው ስትባል አንድ መልስ አልመለሰችም። በነገራችሁ ጋይስ አሉ በጌታ አሉ። ጋይስ ደቂቃ አቁም ያለው ዩቲን እየሳብኳት ነው። ደቂቃ አቁም ያለው ዩቲን ኢንቫይት ጋይስ ታፕ ኮፒ ሊንክ ሼር አርጉላት። የዩቲንም የለምለምንም ታፕ ኮፒ ሊንክ ሼር አርጉላት። የኔ ምንም አይሰራም ተውት። ሪስትሪክትድ ይላል። ሪስትሪክትድ ይላል። እኔ ኦነስትሊ ነው። ቀደም ያንቺም ተመሳሳይ እንደዛ ነገር ብሏል። ያሳውቁኝ። ተመልሻለሁ። እስኪ ያሳውቁኝ አንዴ ፕሊስ። አረ ዋርኒንግ እየመጣብኝ ነው። ምን ተፈጥሮ ነው? አስወጥቶኝ ነው ከቲክቶክ። እሺ በነገራችን ላይ
አላችሁ? እስኪ እነሲሱ ምናምን ካሉ አይታዩኝም በነገራችን ላይ። ኦኬ አሁን ልላክላቸው ወጣው መሰለኝ። አይ ምንም እንትን ነው። አሁን እስካሁን በጣም አሪፍ እየሄደ ነው። በጣም አሪፍ ነው። የኔትወርክ እና የኮኔክሽን ጉዳይ ነው። ሁለቱም በጨዋነትና በመከባበር እያወሩ ነው። ዩቲ መታለች። ዩቲ ድምጽ ይሰማል። ዩቲ መጣች። ዩቲ መተሻል። ዩቲ መተሻል። ኦኬ አስወጥቶኝ ነው ባይዘው ኮፒ ሊንክ አድርጉ ሲኛ ልጆች ፕሊስ ኮፒ ሊንክ አድርጉ። እኔም አድርጉላት ኮፒ ሊንክ አድርጉላት እያልኩ ነው። የኔ ችግር የለውም። የኔን ተውትና የሁለቱን ኮፒ ሊንክ አድርጉላቸው። የኔ ምንም ችግር የለውም። ዩቲ አሁን አለሽ? ቆይ እስኪ የኔ ድምጽ የሚሰማቸው ራሱ አይመስለኝም። ሲሶ የኔ ድምጽ ይሰማሃል? ያንቺ ለኛ ይሰማናል። ዩቲ አኔ ጋር ደግሞ ኩልል ብሎ ነው የሚሰማው። መልካም እሺ በቃ ስንት ደቂቃ ላይ ነበር ያቆምኩት? ያልተሰማሁት 12 ደቂቃ ላይ ነው። ኦልሞስት 13 ደቂቃ አካባቢ ነው የቆመው። ብዙም እንትን አይደለም። እሺ ኖ 12 እኔ እንትን አለኝ ስክሪንሾት አለኝ። በነገር ላይ ስክሪንሾት አለኝ 12 ምንም አልነካሁትም። ኦልሬዲ እንትን ላይ ነው የቆመው ነው። ምንም ይሄ የሚያጨቃ አንድ ደቂቃ እንትን የቅድሙ ይበቃኛል። ከ5 እና 6 ደቂቃ ወስዳ እንኳን ዝም ብያለሁ። አሁን ግን ነው አንዴ ቆይ እና ኔትወርክ የኔ ቆንጆ ለነሱ ከተሰማችሁ እኮ ምንም ማድረግ አይቻልም። አይ ስለነሱ አይደለም ማወራው ማዕሬ ስላንቺ አይደለም ስለ ደቂቃ ነው የምናወራው። ፕሊዝ ዩቲ ታች ያሉት መሰማት አለበት። ከታች ከተሰማችሁ ችግር የለውም። ከተሰማ ምንም ማድረግ አንችልም። ማሰማት አለበት። ችግር የለውም። ማዕሬ ተረዳሽ? ከኔ ጋር አይደለም ይዘው እንትን ነው አንዴት ምንም አታረጉ። ሚዱና ታኮፒ ሊንክ ሼር አድርጉላት ለዩቲ። በቃ ዩቲ ቀጥይ። እኔ ግን ሳይው 13 ደቂቃ ላይ እያለሁ ነበረ ፓውዝ የሆንኩት። ሲሶ እንዴት አስተዋለ? እኔ ስክሪንሾት አለኝ ማሬ 12 ቅድም 6 ደቂቃ የሚሆን ሰጥቼሻለሁ። አሁን ግን አንቺ አይደለሽም እኮ የሰጠሽኝ። ባይዘው አንቺ አይደለሽም የሰጠሽኝ። ሰጥቼሻለሁ። ቅድም ጨርሰሽ ወደ 6 ደቂቃ የሚሆን ወስደሻል ማሬ። 15 ደቂቃ ጨርሰሽ ሄደሻል። እባክሽ ዩቲ እየተባልሽ እንኳን አልሰማሽ። ሲሶ ምስኪ አረ ልጀምር። አንዴ ሚት አድርጊ። በቃ ሚት አድርጊ። ዩቲ አንድ ደቂቃ ምንም ማለት አይደለም። ዩቲ ቀጥ 12 ደቂቃ ቀጥ ችግር የለውም ባለበት። እሺ በነገራችን ላይ እንግዲህ ይቺ ወገናችን እያንዳንዱ ያነሳችውን አሳይቻቸዋለሁ። አምላክ ይገላል ትላለች። እኔ ስለ አምላክ ስለ አላህ መግደል ነው እያወራን ያለን ወገናችን። ስለ ክርስቶስ ስቅለት እኮ ነው። ክርስቶስ ስቅለት እኮ ነው። 3-4 ጥቅስ አመጣይ ክርስቶስ ተሰቅሏል የሚል ግን አላመጣችም ቁርአን ላይ በሚገርም ሁኔታ። ሰለሞን እንዲህ ብሎ ምናምን አምላክሽ እንደሚገል ዘዳግም 32 ላይ አሳይቻለሁ። ከነብዩ መሐመድ ከ600 ዓመት በኋላ መጥቶ ምናምን ያመረሽን ነው። በጣም ነው እንደ ከ600 ዓመት በኋላ የመጣው ታውቂዋለሽ። ይሄን ሰው በነገራችን ላይ ለሚሻይ ይሄ ሰውዬ እንግዲህ እንደሚታወቀው እነ ባሲል ዳያን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከ500 ዓመት በፊት የነበሩ የሚያምኑት ምን ብለው ነበር የሚያምኑት የሚለውን እስኪ እናይ። ይሄ እንግዲህ ባሲሊዳያን ሰዎች የሚያምኑት እንዴት ነው ከተባለ ኢየሱስ ክርስቶስ አልተሰቀለም፣ አልተገደለም። ማነው ታዲያ የተሰቀለው? በሱ ፋንታ ሰምዖን ነው። የት ነው የምታገኙት? አጌንስት ሄሬሰስ ላይ ማለት ነው። አጌንስት ሄሬሰስ ላይ ታገኙታላችሁ። ቡክ አጌንስት ሄሬሰስ ቡክ 1 ቻፕተር 4 ሴክሽን 4 ላይ ታገኙታላችሁ። ይሄ ሰው ታዲያ ምን ብሎ ነው የሚያምነው ከተባለ ይታያቸዋል ብዬ አስባለሁኝ። wherefore he did not himself suffer death but Simon a certain man of Cyrene። ስለዚህ እርሱ ማን? ክርስቶስ እርሱ ራሱ የሞት መከራ አልተቀበለም። ነገር ግን አለ being accomplished for bore the cross in his stead አለ። ነገር ግን አንድ የቀሬና ሰው የሆነ ሰሞን እንዲገደል ተደርጎ መስቀሉን ተሸክሞ በሱ ምትክ ተሰቀለ አለ። ኦኬ ተሸከም so that this later being transfigured by him okay that he might be taught to be Jesus was crucified through ignorance and error። በዚህም ምክንያት አለ ይሄኛው ሰምዖን በኢየሱስ ክርስቶስ ምክንያት ተሰቀለ። በኢየሱስ ክርስቶስ ፋንታ ተሰቅሎ ኢየሱስ ክርስቶስ ግን የሰምዖንን እንትን ይሄ ኢየሱስ ሰምዖን
የኢየሱስ ክርስቶስን መልክና ቅርጽ ይዞ ተሰቀለ አለ። ከዛ ኢየሱስ ግን ኢየሱስ ተደርጎ እንዲታሰብ ሆኖ ነው የተገደለው ማለት ነው። ኦኬ ኢየሱስ ክርስቶስ እንደተሰቀለ ተደርጎ ኢግኖራንስ ኤንድ ኢራል በስተት አለ where Jesus himself received from of someone and standing by loud them አለ። አላሁ አክበር ምን እያለ ነበረ? ሰምዖን የኢየሱስ ክርስቶስን መልክና ቅርጽ ይዞ ተሰቀለ። ኢየሱስ ክርስቶስ ግን ከነሱ ከጎናቸው ቆሞ ሰምዖንን ተመስሎ loud at ምን እያለ ነበረ? loud at them for since he was incorrupted poor ኦኬ ኢየሱስ ክርስቶስ እየሳቀባቸው ነበር። ይሄን የሚናገረው ማነው? አገንስት ሄረሰስ ላይ ቡክ 1 ቻፕተር 24 ሴክሽን 4 ላይ ማለት ነው። ከኢየሱስ ክርስቶስ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ባሲሊዳያኖች ኢየሱስ አልተገደለም አልተሰቀለም ብሎ ያምኑ ነበር ወገናችን። ስለዚህ ይሄን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው የሚለው አርጊውመንትሽ ገደል ተከቶልሻል ማለት ነው። ከዚህች በኋላ ኢየሱስ ክርስቶስ እኮ ከነብዩ እኮ መተው ምናምን ብለሽ የምታነሻ ነገር ያው እንደማታነሻ ድጋሚ ይቺ የሰጠሽን አርጤራራን ይዘሽ የመጣሽው በነገራችን ላይ እና ያችን ለማውራት ብለሽ ነበር ግን አልተሳካልሽም። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ግን የሚያምኑ ሰዎች ነበሩ። ምን ብለው? ኢየሱስ አልተሰቀለም እንትን አላለም ብለው። ኦኬ ይሄን ማወቅ አለብሽ። ከዚህ በኋላ መጽሐፍሽን ማስተምርሻለሁ። አምላክ ይሞታል። አሁን ዛሬ ላይ ይቺ ወገናችን የመጣችው አምላክ ይሞታል ብላ ነው። አምላክ ይሞታል ወይ ስንል አምላክ ያው ነው። ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ ቁጥር 40 ላይ እጄን ወደ ሰማይ ዘረጋለሁ እንዲህም ብላለሁ ለዘላለም እኔ ሕያው ነኝ አለ። እኔ ሕያው ነኝ። ይቺ ግን መጣ ወገናችን ምን እያለች ነው? አምላኬ ተሰቅሏል እያለች ነው። ሕያው ነኝ እያለች ነው። ይሄን ጥቅስ አትቀበይም እንደ ወገናችን። እንደውም ደግሞ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻውን የማይሞት ነው ማንም ሊቀርበው በማይችለው ብርሃን ይኖራል ይላል። አምላክሽ አይሞትም እያለሽ አይ ይሞታል እያልሽ ግን እየተከራከርሽ ነው ማለት ነው። በሚገርም ሁኔታ እንደው ኢየሱስ ክርስቶስ ተሰቅሏል እንኳን ብለን እንደነሱ ብንሄድላቸው ውዝግብ አለ። ምን የሰዓት ልዩነት። አንዱ ይመጣና ሉቃስ 3 ሰዓት ተሰቀለ ይለናል። አንዱ ይመጣና 6 ሰዓት ተሰቀለ። የማርቆስ ወንጌል 3 ሰዓት ተሰቀለ። ሲጀመር እኮ ማርቆስን ቅድም ቀብሬልሻለሁ ወገናችን። ማርቆስ ሐዋርያ አይደለም። ጳውሎስን ስትጠቅሽ ነበር። ጳውሎስ ሐዋርያ አይደለም። የኢየሱስ ክርስቶስ ሐዋርያ አይደለም። ጳውሎስ በዘመኑ አልነበረም። ኢየሱስ ከመረጣቸው ከ12 ሐዋርያት አይደለም። ኦኬ ራሱን የሾመ ሰው ነው ጳውሎስ ማለት ነው። ኦኬ ሲቀጥ ደግሞ ዮሐንስ ወንጌል ምዕራፍ 19 ቁጥር 14 ላይ 6 ሰዓት ነበረ ይለናል ዮሐንስ። 6 ሰዓት ነው የተሰቀለው አምላክሽ? 6 ሰዓት ነው 3 ሰዓት ነው? ሲቀጥል እንደው ከጅምሩ በአዳም ኃጢአት በመጣው ምናምን ቅጠል በልቶ ኢየሱስ መጥቶ ተሰቀለልን። አንዱ በአንዱ ኃጢአት አይቀጣም ይላል ግን መጽሐፍሽ ትንቢተ ሕዝቅኤል ምዕራፍ 18 ላይ ኃጢአትን የምትሰራ ነፍስ እርሷ ትሞታለች አለ። ልጅ አባቱን ኃጢአት አይሸከምም፣ አባት የልጁን ኃጢአት አይሸከምም። ታዲያ ክርስቶስ የሌላ ኃጢአት ተሸክሞ ሞተልኝ ለምን ታያለሽ? ይሄን ጥቅስ አትቀበሉትም ወገናችን? እንደውም ደግሞ ዘዳግም ላይ አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ፣ ነገር ግን ሁሉ እያንዳንዱ በኃጢአቱ ይሙት። ክርስቶስ በምን አቀው? ክርስቶስ በምን ፍዳው ነው መጥቶ ተሰቀለልኝ ለኔ ኃጢአት እንትዩ ራስሽ ነሽ የሞት ሞጆ ማለት ነው። ስለዚህ ወገናችን ጥቅስ አትቀበላትም። ያው እንደማትቀበሏት ነው እንጂ ብትቀበሏትማ ክርስቶስ ተሰቅሏል ብላችሁ አታምኑም ነበር። ግን መጽሐፋችሁን እንደምትክዱት ነው የምናምነው ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 21 ላይ እኔ ሄዳለሁ አለ ኢየሱስ ክርስቶስ። ትፈልጉኛላችሁ አታገኙኝም፣ በኃጢአታችሁም ትሞታላችሁ። እኔ በኃጢአትሽ እሞታለሁ ሳይሆን ያለሽ በኃጢአትሽ ትሞቻለሽ እንጂ በኃጢአታችሁ እሞታለሁ አላለም። በኃጢአትሽ ራስሽ ነሽ የምትሞቺው። እሺ ስለዚህ የኢየሱስ ክርስቶስን ቃል ተቀበይ። ያ ጀማ ይሰማችኋል አይደል? እንግዲህ ያው ይሄንን ለምእመናኑ ለሚስኪኑ ክርስቲያን ነው የምናስረዳው። እነዚህ እንኳን ክደውታል መጽሐፋቸውን። አምላክ አይሞትም፣ አረ ይሞታል ይሉናል። ለኃጢአታችሁ ራሳችሁ ትሞታላችሁ ይላል ክርስቶስ። እነሱ ግን ኃጢአታችንን እሱ ነው የሞተልን። ያመራችሁ ነው። በሚገርም ሁኔታ ደግሞ አንድ ነገር ልንገራችሁ። እግዚአብሔር ምህረትን እንጂ ደም አይፈልግም። ወገኖቻችን ይመጡና በደሙ ታጠብን፣ ደሙ ካልተንጠባጠበልን አንድንም። ከደም ጋር ያላችሁ ችግር ምንድን ነው? ደሙን ጠጣን፣ ስጋውንና ደሙን እንበላን እንጠጣለን፣ በደሙ ተፈወስን እንዴ? ወገኖቻችን በደም ነው እንደ ሃይማኖታችሁ የተመሰረተው። እንዳለ ሃይማኖታችሁ እኮ ደም እኮ ሆነ። ኦኬ ሃይማኖታችሁ ራሱ የተመሰረተ በደም ነው። ነገር ግን እግዚአብሔር የማቴዎስ ወንጌል ምዕራፍ 19 ቁጥር 13 ላይ ምህረትን እወዳለሁ እያለ ኢየሱስ ክርስቶስ ያስተምራል። ምህረትን እወዳለሁ መስዋዕትንም አይደለም አለ። የምን መስዋዕት ነው አንቺ መስዋዕቱን ወልኛ እያልሽ የምትናገሪው? ይሄን ጥቅስ የት ነው ያመጣው? ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ላይ ከመስዋዕት ይልቅ ምህረትን ከሚቀጠል መስዋዕት ይልቅ እግዚአብሔር ማወቅ እወዳለሁ ይላል። ምህረት ነው እንጂ መስዋዕትን አልፈልግም እያለ እግዚአብሔርሽ አንቺ ደግሞ መተሽ አረል ለምህረታችን ብሎ ምናምን እንዴ? ወገኖቻችን እናንተ እንቀበል ወይስ ምንድነው? ለሚሻ ታዲያ ይችን ትመልሽልናለሽ? እንደው የእውቀት ማነስሽ ጋር እንዳለ ሆኖ ይችን ግን ትመልሻታለሽ። እግዚአብሔር የከንፈራችን ፍሬ እንሰጣለን ይላል። ኦኬ ኃጢአትን ሁሉ አስወግድ በቸርነት ተቀበል እያለ የከንፈራችን ፍሬ እንሰጣለን እያለ ይናገራል። ታዲያ ይሄ ምንድነው? ኃጢአት የምትሰራ ነፍስ እንትን የሆነ ይቅርታ ጠይቃ እንደምትመለስ እንጂ በመስዋዕት አይደለም ይልሻል አምላክሽ ማለት ነው። በሚገርም ሁኔታ አንድ ሰርፕራይዝ ልንገራችሁ፣ በጣም ደስ የሚል ሰርፕራይዝ። ኦኬ
አዳም ኃጢአቱ ተምሮለታል። ክርስቶስ ለየትኛው ኃጢአት ነው የመጣው? መጽሐፈ መቃብያን ሳልስ ኦኬ። እንደ ሁላችሁም ሰርፕራይዝ ናት እቺ። ከመሬት የተፈጠረ አዳም ግን ስለ ኃጢአቱ በእግዚአብሔር ፊት ፈጽሞ እያለቀሰ በንስሐ ተመለሰ። እንዴ ክርስቶስ መጥቶ ለአዳም ብሎ ተሰቀለልን? ያመርሽን ነው? አዳም እኮ ለኃጢአቱ ተምሮለታል። መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ ኦሬዲ እቺ ያው ዳሜጅ ሆነሻል። እየቀበርኩላት እየሄድኩ ነው መጽሐፏን። በነገራችን ላይ ክርስቶስ ተሰቀለ። ያመርሽን ነው? አዳም ኃጢአቱ ተምሮለታል። ወገናችን ለየትኛው ኃጢአት ነው የመጣው ክርስቶስ? መጽሐፈ መቃብያን ሳልስ ላይ ራሱ ምን ይላል? እርሱ በእውነት ንስሐ ገባ፣ የጌታውን ልብ ይፈራ ዘንድ የሚድንበትንም ስራ አገኘ። በፈጣሪውን ፊት ተለማምጦ በመስገድ በብዙ ንስሐ በፊቱ ተለማምጧልና በባሪያው እንዳይቆጣ ጌታም ከቀድሞ መከራ የተነሳ ኃጢአቱን ያቃለታል፣ የቀድሞ ኃጢአቱንም ይቅር ይለዋል። በጣም በሚገርም ሁኔታ ሌላ ደግሞ እንትናቸው ምንድነው? ክርስቶስ ሞተልን ከሚሉት መካከል ገነት እኮ ዝግ ነበረች ክርስቶስ ከመምጣቱ በፊት የገነትን ቁልፍ ሊከፍትልን። ወላሂ የምራችሁን ነው። መጽሐፈ ኩፋሌ ምዕራፍ 5 ቁጥር 29 ላይ ኢየሱስ መጥቶ ከመሰቀሉ በፊት ሄኖክ በኤዶም ገነት ነበረ። ስለዚህ ገነት ዝግ ነበረ፣ ክርስቶስ ገነትን ሊከፍት ነው የመጣው እያላችሁ ድጋሜ እንዳትሰብኩ እሺ። ድጋሜ ለሚሻ ይችን ጥቅስ እንደው ክርስቶስ ገነትን ሊከፍት ነው የመጣው እንዳትይ። ምክንያቱም ሄኖክ ምን ገነት ነበር? ኤዶም ገነት እኮ ሌላ ነው ብለሽ ማለት አይቀርም። ነገር ግን ኤዶም ገነት አዳምና ሔዋን የነበሩበት ነው። አዳምና ሔዋን የነበሩበት ማለት ነው። በዚያን ቀን አዳም ከኤዶም ገነት ሲወጣ እያለ ይናገራል መጽሐፈ ኩፋሌ ምዕራፍ 5 እዛው ላይ ማለት ነው። ሲቀጥል በሚገርም ሁኔታ እንደ ወንጌልና ብሉይ ኪዳን አልሆንላቸው ሲል ወገኖቻችን እንደው የኢየሱስን ስቅለት በገድላት ሊሞሉት ሂደዋል። እስኪ ነገረ ማርያም ላይ እንመልከት። እግዚአብሔር ኢየሱስ ክርስቶስን ያስገረፈ ያሰቀለ ሰይጣን ነው። ስጋው አልቆ አጥንቱ እስኪቆጠር ድረስ 6666 ጅራፍ አስገርፈውታል። አምላክሽን ሰይጣን እንደ 6000 ጊዜ ልጦ ትቶታል ማለት ነው። አስልጦ በሚገርም ሁኔታ ይሄን ታዲያ ያው ገድላት ብሉይ ኪዳን ላይ ይሄ ወንጌላት ላይ ምንም ነገር ስለ ስቅለቱ ስለማይናገር ገድላት ላይ መጡና አሰቅሎታል። አምላክሽን እንግዲህ ከአምላክ በላይ ስልጣን ኃይል አለው ማለት ነው። አምላክሽን 6000 ምናምን ጊዜ አስልጦ ትቶልሻል። በሚገርም ሁኔታ ይሄ ሲገርመን ደግሞ ምን ይላል መሰላችሁ? ኦሪት ዘዳግም ምዕራፍ 21 ላይ በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው ይለናል። አምላክሽ ኦሬዲ ተሰቅሏል ብለሽ ታምኛለሽ። ስለዚህ የተረገመ ነው ማለት የተረገመ አምላክ ነው የምታመልኩ ክርስቲያኖች። በእንጨት ላይ የተሰቀለ የተረገመ ነው ቃል በቃል ክርስቲያኖች የሚያመልኩት የተረገመ አምላክ ነው። ይሄን ደግሞ ጳውሎስ ይመጣና ያጸድቅላቸዋል። ምን ብሎ? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆነ። የተረገመ አምላክ ነው እንደምታመልኩት ወገናችን። የምራችሁ ነው። እኛ የተረገመ አምላክ አናመልክም። አልহামዱሊላህ ተክቢር በሉ ከታች ያጀማ። ደግሞ ሌላው በሚገርም ሁኔታ እንደነሱ እምነት ክርስቶስ ተሰቅሏል ብለው ያምናሉ። ግን ክርስቶስ ተሰቅሏል ብለው ያመኑ እንኳን ገድለ ተክለ ሃይማኖት ተክልዬ ምን ይላል መሰላችሁ? ኢየሱስ ክርስቶስ ምን ይላል? እነሆ በክፉ ሞት ገጽ 55 ላይ እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅለቴ ከአንተ በፊት እንደነበሩት ሰማዕታት እቆጥርልሃለሁ ይላል። የተክልዬ ተቅማጥና 6600 ምናምን ጊዜ ተገርፎ ተሰቀለ ብለው የሚያምኑት አምላካቸው ስቅለትና የተክልዬ ተቅማጥ አንድ ነው፣ ዋጋው አንድ ነው። ስለዚህ ወገናችን ዛሬ ገዳም ሄዳ ተቅማጥ ምናምን የሆነ ነገር ቢላት ወገናችን ለምለም እንደ ክርስቶስ እንደ ስቅለቱ ነው የሚቆጥርላት ማለት ነው። እንደ ገዳም ሄደሽ በተቅማጥ በሽታ ብሞጪ ኢየሱስ ክርስቶስ እንደ ስቅለቱ ይቆጥርልሻል ማለት ነው። በሚገርም ሁኔታ እንግዲህ ኢየሱስ ክርስቶስ መስቀል ላይ ሆኖ ጎኑን ተወቅቷል ብለው ያምናሉ። መስቀል ላይ ሆኖ ጎኑን ተወቅቷል ብለው ያምናሉ። ነገር ግን ይሄ አምላካቸው ጎኑን ለሴት እንደሚያስጠባ ታውቃላችሁ? ለሴት ለክርስቶስ ሰምራ ምን ይላል መሰላችሁ? ዳግመኛም ጌታ ኢየሱስ ክርስቶስ የወጉኝን ጎኔን ጥቢ አላት። ከዛ በኋላ እሷ ደግሞ ከጠባችለት በኋላ ማለት ይሄ መጽሐፍ ቅዱስ ባይዘው ባለጌ ነው የሚያደርገው ከይቅርታ ጋር ብልግና ነው የሚያስተምራቸው። ራሱ አምላካቸው ጎኑን ያስጠባል ታውቃላችሁ? መስቀል ላይ ሆኖ ጎኑን ቆስሎ እንዲደርቅለት ነው እንደሚያስጠባት። ቆይ ይቺ ትልቅ ሴት ኮነ ክርስቶስ ሰምራ ቆስሎ እንዲደርቅለት ነው እንደሚያስጠባት አላውቅም። ወላሂ ለምለም ትመልስልናል ለምን እንደሚያስጠባት። የኢየሱስ ክርስቶስን ከጠባችለት በኋላ አንድ የሚገርም ጥያቄ ይጠይቃታል። ከዛ ምን ይላታል መሰለሽ? ጌታም ቶማስ የተወጋውን ጎኔ እንዳሰሰ አንቺ ግን ጠባሽ፣ እስኪ ከዳሰሰና ከጠባየቱ ይሻላል ይላታል። ክርስቲያን ምእመናን ከጠባና ከዳሰሰ የቱ ይሻላል? ትመልሱልናላችሁ ወገኖቻችን? ይችን ትመልሳላችሁ። ከጠባና ከዳሰሰ የቱ ይሻላል? አምላክ ነው ኦሬዲ ጥያቄ እየጠየቀ ያለው ለክርስቶስ ሰምራ ማለት ነው። በሚገርም ሁኔታ እንግዲህ ይሄንን እያሳያችሁ ያለሁት ክርስቶስ ሰምራ ጎኑን የምጣባለት ክርስቶስ መስቀል ላይ ሆኖ የተወጋውን ጎኑን ነው ማለት ነው። በጣም በሚያሳዝን ሁኔታ ባይዘዌ ሲሶኔ ጋር ፓውዝ ነው የምትታየኝ። ነገር ግን አንድ ነገር ልጨምርላችሁ እስኪ በጣም በሚገርም ሁኔታ
ሲሶ ሰዓት አይታይም። አንዴ ፕሊስ ሲሶ ሰዓት አይታይም። ጨርሰሻል። እኔ ጋር አይታይም። እኔ ጋር አይታይም። እባክሽን ጨርስ። ደግሞ ጀመርሽ። ታማኝ ሰዎች ይሉና ንገሯት። ጨርሰሻል ማሪ። ለምለምም ሚታርጉ ለምለምም ሚውት አድርጉትና አንዴ ታማኝ ሙስሊሞች ሄዳችሁ ሰዓትሽ አልቋል በሉና ንገሯት። እኔ ጋር እየታየ ነው፣ በደንብ ነው የሚታየው ከኛ ጋር። ዩቲ ትሰሚያለሽ? ይንገሩሽ። እኔ ጋር ደቂቃ ኦልሬዲ አልቋል። የኔ ሰዓቴን አስጀምሩ። እሺ ሲሶ እሺ አስጀምራለሁ። ወላሂ ሲሶ አይታይም። እዚህ አንድ ሰው እባክሽን እየረበሽ ነው ዩቲ፣ እባክሽን እኛ በደንብ አላስጀመረውም እኮ አላስጀመረውም። ቆንጂት አላስጀመረውም። አንዴ ተረጋጊ። አላስጀመረውም። አንዴ ዩቲ ሂዱና ንገሯት። አንዴ ለምለም አይታይም፣ ያንተ አይታይም። ለእኔ ፓውዝ ሆነህ ነው የምትታየኝ እያልኩ ነው። ላሳየኝ እስክሪንሾት አድርጌ እኮ። እሺ እንዴት አድርጌ ነው ታዲያ? አንዴ አልታይም። ጋይስ እስቲ ይታያል፣ በደንብ ይታያል። እሺ ወላሂ ለኔ ይታየኝ። ዩቲ በሌላ ስልክ ካለሽ በሌላኛው ስልክ እስክሪንሾት አድርጌ ላሳየህ። እሺ እስክሪንሾት አድርጌ ላሳየህ። አንዴ ደቂቃ አይደለም አሁን፣ ስለ ደቂቃው እኔ ተስማምቻለሁ። አልቋል ብላችሁኛል። ለምለም ይጀመርልሽ ታዲያ ማሳይችልሽ። በቃ ጨርሰን ኦልሬዲ እኮ የደቂቃ ጉዳይ ነው። እንዴት እኮ ነው ሰዎች ያዙልሽ፣ የራስሽ ሰዎች ይታያል በደንብ። ሰዎችሽ ያዙልሽ በደንብ ይታያል። ዩቲ እባክሽን፣ እኔ እንዳንቺ አይደለሁም። በነገርሽ ላይ አንቺ ከሰዓትሽ አልፈሽ 5 ደቂቃ 6 ደቂቃ ስትወስድ የኔ ሰዓት የሰጠሁት ጾም ምን ያደረኩት ሲሶ አይታይም ነው ያልኩ ያለ። ኧረ ቆይ ሲምን ነው እኔ እኮ ሲሶ ነው ያወራው። ገብቶኛል እኮ ለምለም። አሁን በጣም ሲምፕል ነገር እኮ ነው። ምንም ማቀርብሽ ነገር የለኝም። ሲምፕል ነገር ነው። ለምለምም ዩቲ እኔን መኝኝ ይኸውልሽ። እኔ አሁን ላስጀምሮ ነው። ልክ ሲያልቅ እንትን እላለሁ። ሌሎቹም ስለዚህ እኔ ራሴ አቆማለሁ። ችግር የለውም። ሲሶይ እኔ ቅድም አይተኛል ወዲያውኑ ነው ያቆምኩት። ሰዓቴን ዩቲ ይሰማል። ዩቲ ለምለም ለሚሻስ ሰዓትሽ እኮ አልተጀመረም። የኔ ማር አልተጀመረም። ሰዓትሽ ገባሽ? ሰዓት ያትበይ። ሲሶ ፓውዝ ነው። ወላሂ ሲሶ ፓውዝ ነው። ለምን ወጣሽ? ለኔ ካልታየ እሱ ስለሆነ ሰዓት የሚይዘው ኦኬ። እንዴት እንደሚይዝ እኔ እንዴት አውቃለሁ? እኔ እመኑኛ አያችሁ፣ ለኛ ይታየም አይደል? ይታያል። አይታየም። ሲሶ አይታየም። ለዛ ነው። አንዴ ለምለም ላኪልኝ በሏት። በእግዚአብሔር እንደውም የራሱ እኮ ልጅ ሚካኤል የሚለው የለምለም ነው። ጋይስ እስቲ ቼክ አድርጉልኝ።
ለምንድን ነው ለምለም የወጣችሁ? ያ ጀማ ለምንድን ነው ለምለም የወጣችሁ? ሲሶ እና ለምለም ለምን ጠፉ? አይ ቲንክ ኔትወርካቸው ይመስለኛል። እንትን በሉ እሺ። እኔ ጋር ሆስት ላይ አይታዩኝም በነገራችን ላይ እንዴ በወሳኝ ሰዓት ወጣ ነው ከላይ ቮይስ ምንድነው? ኦኬ ሲሶ ላከልኝ። እሺ ጠብቀዋል፣ ችግር የለም። በነገራችን ላይ እያስወጣኝ ነበር። እኔ አሁን ገና ነው የተመለስኩት። ራሱ አሁን ነው የተመለስኩት፣ እያስወጣኝ ነው በሚገርም ሁኔታ ማለት ነው። ያው ጥያቄና መልስ ይቀራል ማጠቃላይ ስለሚቀር ኢንሻአላህ በነገራችን ላይ እኔ ሲሶ ፓውዝ ሆኖ ስለሚታየኝ ነው ለኔ። እሺ እየደጋገምኩ አይታየኝም ያልኩ ምክንያቱም ሰዓት ወሳኝ ነገር ስለሆነ ማለት ነው። እኔ አለው የለውም። እሺ የለሽም ትላላችሁ፣ ግማሻችሁ አላችሁ ምናምን። እኔ አለው እስኪ አንዴ ያጽድቁልኝ መኖሬ። ጥያቄና መልስ ስለሚቀር ለምለምና ሲሶ ፕሊስ ተመለሱ። ጨለማ የሆነው ታውቂ ነው፣ ጨለማ የሆነው ገዝታ ተላኩ በተቻላችሁ አቅም። እሺ ኦኬ። ለምለምና ሲሶ ካሉ ንገሯቸው ይላኩልኝ። ሱብሃንአላህ ምንድነው እንደዚህ የሚያስቸግረው? ሲሶ መጥቷል። መድኃኒዓለም አባቴ ለመሰላችሁ ካሜራ መክፈት መዝጋቱ እንትን ስለሚያቆይ ለዛ ነው እንደዚህ ማድረግ። ጨለማ ዩቲ እታይሻለሁ፣ እታያለሁ። ሲሶ ያው ለዛ ነው ቅድም በጣም ፓውዝ ሆነ። እኔ ራሱ ከ10 ደቂቃ ጀምሮ አትታየኝም ነበር፣ ዝም ብዬ በግምት ነበር ሳወራ የነበረው። ለዛ ነው በመሀል ያስቆምኩ። እሺ ማለት ትረስት ሚ ለአንቺም ለሷም እኔ በቃ ለሰዓት አይደል የፈለጋችሁ፣ ሰዓት ፌርሊ ነው የሚይዝላችሁ። የማናችንም ሰዓት እንትን አይደለም። በዚህ እንኳን ምንም ስጋት አይግባችሁ። በዚህ ስጋት አይግባችሁ። የሰዓቱ ነገር ብቻ ሳይሆን አንተ ፓውዝ ሆነ ስለማትታየኝ ለዛ ነው ዋናው። አንተ ገብቶኛል፣ እኔ ተረድቼሻለሁ። ኔትወርክ ኮኔክሽን ምናምን ሊኖር ይችላል። ግን አሁን በሌላ አካውንት ልምጣ። ኦኬ እሺ፣ ትምጣና ፎሎ ልመልስላት። ያንን አካውንት ትንገረኝ፣ ፎሎ ልመልስላት። ምክንያቱም የእሱ 15 ደቂቃ ይቀራል። የእሱ 15 ደቂቃ ስላለ ዩ ጋይስ የእሱ 15 ደቂቃ አለ። እሺ ታይም ኤዲት። እሺ 15 ሚኒት ሴቭ። እሺ ወይ ዩ ጋይስ እኔ ይኸውላችሁ ዋጋ ከፍዬ እያወያያችሁ ነው። በእውነት ትረስት ሚ ሰዓት እኔ ትረስት ሚ እንትና አካውንቷ
እንትን አካውንቷን ንገሩኝና አንድ አፍታ ወተን ያንን አካውንት ካልሆነ ፎሎ እናደርጋለን። ጭራሽ ባለጌ ነው የሚችል ምን ማሊካ ምን አረኩ? ምን አርጌ ነው ባለጌ ነው የምትለኝ? ምን አረኩኝ? ያው ምን እኔ እንዴ ለምለምን አካውንት ንገሩንና ዩ ጋይስ ግዴታ ፎሎ ባክ መመለስ ካለብን አንድ አፍታ ወጥተን የእሷን አካውንት ፎሎ ባክ እናደርገውና እንትን እንላለን። ለሲሶ ይሰማል የኔ ድምጽ? ቆይ ዩቲ አንቺ ይሰማኛል፣ ግን እንትና መምጣት አለባት፣ ለምለም መምጣት አለባት። አይ የታች ያሉት ድምጽ አሰሚ ስላሉ ነው። እሺ ለዛ ነው እንትን ይሰማል። አንቺ ድምጽ ይሰማል። we are waiting for እሷን እየጠበቅናት ነው። ለምለም ስቲል እንትን ላይ አትታየኝም። እሺ አንድ ወይ እዛ በሌላ አካውንት ከፍታ ከሆነ ያንን አካውንት የሚነግረን ሰው ኮስት ይላክልኝና እንዴ ላስገባው። ኮስት አንድ ቁጥር ወይ ዘኩ አለ እንዴ? ዘኩ አንድ ቁጥር ላክልኝ እስቲ። ዘኪ ላክልኝ አንድ ቁጥር እስቲ ቼክ ለማድረግ፣ ምክንያቱም ከእሷ ጋር ያለን ኮኔክሽን ሙሉ ለሙሉ ተቋርጦ ነው። ፕሊዝ ጋይስ ሳሪቾ የሆነ ሰው መጥቶ የሆነ ነገር ይንገረኝ። እሺ ማደራችን ነው ዛሬ። ኦኬ ያ ጀማ ያው ድምጼን አሰሚ እያሉኝ ስለሆነ ትንሽ አንዳንድ ነገር ላወራ እንትን እንዳይዘጋባቸው ማለት ነው። አሁን ደግሞ ሲሶን የያዘው ወይስ ከኔ ነው? ምን ይሻላል? የዛሬው ኔትወርክ ምንድነው? ቆይ ኔትወርክ ጋር ከተነጋግራችሁ ነው እንደመጣችሁት ኔትወርክ እንዳይሰራ ብላችሁ ወገኖቻችን እንዴ ሰዓት እኮ እየሄደ ነው። ሰዓት እኮ ሄዳ ስንቴ ነው በኔትወርክ ምክንያት እንትን ያደረጉና አዛውን ነው የኢትዮጵያ ኔትወርክ ነው። ፕሊዝ ጋይስ መደረግ ያለበት ነገር በሙሉ አርጉላት። መደረግ ያለበት በሙሉ ኢቭን አጠገቧ ሌላ ሰው አካውንት ያለው ሰው ካለ አካውንቱን ይስጣትና በዛኛው አካውንት መታ እሷን የራሷን 15 ደቂቃ እንድትናገር። ያው ጥያቄና መልስ ይቀራል፣ ማጠቃለያው ምናምን አለ። እሷም ስላለች እንጠብቃለን። ግዴታ ነው። ዩ ጋይስ ዛሬ ቁጭ ብለን አድረንም ቢሆን እሷን እንጠብቃታለን። ሲሶ ግን በእውነት እናመሰግናለን ለሁሉም ነገር። ያው ገና ቢሆንም እስከ ባያልቅም ዩ ጋይስ ፕሊዝ በሌላ አካውንት ያኛውን አካውንት አንድ ሀፍታ ወተን፣ ምክንያቱም እሷን ኮስት ለመቀበል ወይ ፎሎ ማድረግ አለብኝ ወጥቼ፣ ካልሆነ የኛ አካውንቷ ዋርኒንግ እየመጣብኝ ነው። ኮፒ ሊንክ አድርጉ። ኮፒ ሊንክ ሲሳይን አስወጣው። አያችሁት? ወላሂ ዋርኒንግ እየመጣ ነው። በነገራችን ላይ በዋርኒንግ ማለት ነው በዋርኒንግ የኢየሱስን ስቅለት አያሳየው። ዋርኒንግ ራሱ ልንገራችሁ፣ ዋርኒንግ ራሱ ቢዘጋ በሌላ አካውንት መጥቼ ጥያቄና መልሴን አቀርባለሁ ለሚሻ። ይሄን ማወቅ አለብሽ። በነገራችን ላይ እናንተ እዚህ ያላችሁ 3 ጊዜ ነው 4 ጊዜ ነው እያስወጣ ያስገባኝ። ሪፖርት ማድረግ የኢየሱስን ስቅለት አያሳይም። መታችሁ ብታስተምሩ ይሻላችኋል ወገኖቻችን። እንደዛ ነው የሚሻላችሁ።
ይሄ ወላሂ ዋርኒንግ እየመጣ ነው አሁን ራሱ እንዴ። ስንት ሰዓት ጠበቅን? ቅድም 30 ደቂቃ ጠበቅን። ተመልሰን ደግሞ